ብሔራዊ ቤተ መዛግብትና ቤተ መጻሕፍት ለምንድን ነው የሚያስፈልጉት? መረጃ ያለው ሀገር ነው፣ ዳታ ያለው ሀገር ነው፣ እውቀት ያለው ሀገር ነው የወደፊቱ መሪ የሚሆነው። በምን አይነት መንገድ ነው አይደንቲፋይ የምታደርጉት? የሥነ ጥበብ ፖሊሲ የሚባል የላት። መሰረታዊ የሆኑ ችግሮች አሉ ነው። ካልተሰራ አሳይመንት ተነስተን ስለምናየው በጣም ያስፈራል። የኮፒራይት ጉዳይ ለምንድን ነው ለአንዴና ለመጨረሻ ጊዜ ከመንግስት ጀምሮ እጅግ ተገብቶበት ነገሩን ማጽዳት ያልቻል ነው? አሁን ነው እንደ አዲስ የፖሊሲ ጉዳይ ተነስቶ ማልቀስ ነው እንጂ የቀረው ሌላው ነገር ሁሉ ተደርጓል። በቅርቡና በጣም ባጠረ ጊዜ ይሄ ፖሊሲ ወደ ተግባር ይገባል። እንደ በፊቱም አይነት ነገር አሁንም እንዳይገጽ ምንድን ነው ጋራንቲው? ሰላም ሰላም፣ እንዴት ናችሁ? እንኳን ወደ ኮኔክት ካልቸር አፍሪካ የኢትዮጵያ ፖድካስት በሰላም መጣችሁ። ተሾመ ወንድሙ እባላለሁ። የሰላምና የሙዚቃዊ መስራችና ዋና ዳይሬክተር ነኝ። የዚህ የፖድካስት ዋና ዓላማ የኢትዮጵያ ባህልና ፈጠራ ዘርፉን ያለበትን ሁኔታ፣ ያሉበትን ችግሮች፣ ወደፊት መደረግ ያለባቸውን ስራዎች አብረን ማድረግ የምንችላቸውን የምንመካከልበት መድረክ ነው። በዚህ መድረክ ላይ የተለያዩ ባለሙያዎች እየጋበዝን ያላቸውን ልምድ ያላቸውን ስራ ለሌላው የሚያጋሩበትና ሌላውም እንዲማር ወይም እንዲያውቅ የሚያደርጉበት መድረክ ነው። የተለያዩ ትልልቅ እንግዶች በመጋበዝ ከዚህ በፊት የተለያዩ ዝግጅቶችን አቅርበናል። በዛሬው ዕለትም እንደዚሁ በተመሳሳይ መንገድ አንድ እንግዳ ይዘን መጥተናል። የዛሬው እንግዳችን አቶ ሰርጸ ፍሬ ስብሐት ይባላሉ። አቶ ሰርጸ ብዙዎቻችን የምናውቃቸው በዚህ በሙያው ላይ ለብዙ ዓመት የሰሩ ባለሙያ ናቸው። ዛሬ የዚህ ፖድካስት ላይ ዋናው የጋበዝናቸው ምክንያት የእሳቸውን የህይወት ታሪክ ላይ ብቻ ለመወያየት ሳይሆን በአሁኑ ሰዓት በሚያሰሩት ባላቸው ኃላፊነት በሚሰሩበት ድርጅት ምን እየተደረገ እንዳለ፣ ምን ስራ እየተሰራ እንዳለ ያንን ለማውራት ነው። ግን የአቶ ሰርጸን የመጀመሪያ ያላቸውን ትውልድ የት እንደተወለዱ፣ እንዴት እንዳደጉ፣ የወጣትነትና የልጅ ጊዜያቸው እንዴት እንዳሳለፉ፣ ትምህርታቸው ምን አይነት እንደሆነ በዛ ነው የምንጀምረው። አቶ ሰርጸ እንኳን ደህና መጡልን። እንኳን ደህና ቆየኸኝ ተሾመ። ኮኔክት ካልቸር ኢትዮጵያን በጣም አመሰግናለሁ። አመሰግናለሁ። እንግዲህ እስቲ ወደ ቅድም ለጠየቁት ጉዳይ እስቲ ወደኋላ ሄደን አቶ ሰርጸ አንተ ማን ነህ የሚለውን ብዙዎቻችን የምሰራቸውን ነገሮችን ብናቅ፣ ግን ወደኋላ ሄደን ከየት አካባቢ ነው የተወለድከው? የልጅነትና የወጣት ጊዜ እንዴት ነበር? ምን አይነት ትምህርት ነው የተማርከው የሚለውን እስቲ እሱን ትንሽ ግለጽልንና ወደ ዋናው ውይይታችን እንገባለን። መልካም። እኔ እንግዲህ ውልደትና እድገቴ አዲስ አበባ ነው ማለት እችላለሁ። በእርግጥ ተወልዶ 40 ቀን ክርስትና እስከ መነሳት ድረስ ብቻ ያለች ጊዜ ደብረ ሊባኖስ የሚባል ገዳም ውስጥ ነበረ የነበረኝ። ከዛ በኋላ ግን ከ40 ቀን በኋላ በቀጥታ አዲስ አበባ ስለመጣሁ እስካሁን ድረስ የሚሰማኝ አዲስ አበባ ተወልጄ እንዳደግኩ ነው የሚሰማኝ። የ40 ቀን ብቻ ቆይታ ስለሆነች እዛ ማለት ነው። እንግዲህ ውልደት፣ እድገት፣ ሁሉ ነገሬ ያለው እስካሁንም ድረስ ፈረንሳይ ለጋሲዮን ነው። ፈረንሳይ ለጋሲዮን ብዙ ሰው የሚያውቀው በብዙ ጥበበኞች ምክንያት የሚታወቅ ሰፈር፣ እንደገናም ደግሞ በትልልቅ የኢትዮጵያ ፖለቲካዊ ስርዓት ላይ ኢምፖርታንት ሚና የነበራቸው ሁለት ታላላቅ ሰዎችን የሚያስታውስበት ቦታ ይመስለኛል። ልዑል ራስ ካሳ ኃይሉና ራስ ስዩምን ሁለቱን የሚታወሱበት አካባቢ ነው። የእኔ ትንሽ ገነተ ኢየሱስ ቤተክርስቲያን ካለበት 41 ኢየሱስ ከሚባለው በተለምዶ ከፍ ብሎ ያለው የራስ ካሳ ሰፈር ነው። እንግዲህ እድገቴ ያለው ልጅነቴ ልክ ጃርሶ ሞት ባይኖር ኪሩቤል እንደሚለው አበባማ ነው። በጣም ጥሩ ትልልቅ ሰዎች ያደጉበት የሚያስተምሩበት የቤተ ክርስቲያን ትምህርት ውስጥ የመጀመሪያው የትምህርት እድል ያገኘሁት እዛ ነው። የቤተ ክርስቲያን ትምህርት አባቴም እጅግ በጣም ትልቅ ምሁር ስለነበረ የቤተ ክርስቲያን ሊቅ ስለሆነ እዛ እንግዲህ የዜማ ትምህርት፣ የቃል ትምህርት፣ ከንባብ ጋር የተያያዙ ትምህርቶች አሉ። እንግዲህ በአብነት ትምህርት በጣም ብዙ
ርቄ ባልሄድም ነገር ግን አባቴ ሊቅ ስለሆነና ብዙ ተማሪዎች ያስተምር ስለነበር እሱ ጋርም ሌሎች መምህራን ጋርም የመማር እድል አግኝቻለሁ። የመጀመሪያ እንግዲህ ከዜማ ጋር ከሙዚቃ ጋር ትኩረት እንዲኖረኝ ያደረገው ዜማ መማሬ ይመስለኛል። ገና ልጅ ሆኜ ከያሬዳዊ ዝማሬ ጋር የመተዋወቅ እድሌ እሱን የፈጠረ ይመስለኛል። ከዛ በኋላ እንግዲህ የአንደኛም የሁለተኛ ደረጃም ትምህርቴን እዛው አካባቢ ነው የተማርኩት። ከዛ ወደ ያሬድ ሙዚቃ ትምህርት ቤት ክላርኔት ሜጀር አድርጌ ነው የተማርኩት። ከዛ በኋላ እንግዲህ ከትምህርት በኋላ በቀጥታ የተለያዩ ስራዎችን ሰርቻለሁ። በመጀመሪያ ሁሉም ሰው በሚያስታውሳት እና ከህዝብ ማስተዋወቃኛለች ብዬ በማስባት አዲስ ነገር በምትባለው እስከ 2002 አጋማሽ ድረስ በቆየችው በጣም የንባብን ካልቸር ቀይራለች ብዬ በማስባት የጋዜጣንም አጻጻፍ ትልቅ ለውጥ ባመጣቸው አዲስ ነገር ጋዜጣ ላይ በኢትዮጵያ የመጀመሪያ ነኝ እላለሁ። የሙዚክ ኮለን ይዤ በየሳምንቱ በመጻፍ 2 ዓመት ከ6 ወር ቋሚ አምደኛ ሆኜ ሰርቻለሁ። እዛ ላይ እንግዲህ የታሪክ አምድ ነበር፣ የስነ ጽሁፍ አምድ ነበር፣ የሕክምና አምድ ነበር፣ የታሪክ አምድ ነበር እና እዛ ላይ እነ ብርሃኑ ደቦጭ፣ ዳንኤል ክብረት፣ በእውቀቱ ስዩም፣ ብርሃኔ ረዳኢ፣ እኔ ሆነን እንደውም አሁን ዛሬ አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳም አብረውን እዛ ላይ ጽፈናል እና 2 ዓመት ከ6 ወር የቆየች ጋዜጣ ነች። ከመጀመሪያዋ ጀምሮ ከጥቅምት 8 እንግዲህ ጋዜጣዋ እስካበቃችበት ጊዜ ድረስ 2000 ዓመተ ምህረት በሚሊኒያው ነው ወደ ጽሁፍ የመጣሁት። ከዛ በጽሁፉ ላይ የማሰፍራቸው የሙዚቃ ቃላት ትንሽ ግልጽ ለመሆን በደንብ ማብራሪያ ይፈልጉ ስለነበር የጽሁፉ ሚዲየም ወደ ሬዲዮ መራኝ። ከዛ ሬዲዮ ላይ ደግሞ በደንብ በጽሁፍ ያልተብራሩትን ጉዳዮች ለማብራራት እድል እንድናገኝ በሚል የጣዕም ልኬት የምትባል ፕሮግራም ሸገር ሬዲዮ ላይ በዛው ዓመት የካቲት 8 ላይ ጀመርኩኝ። ከዛ እስከ 2004 ዓመተ ምህረት ድረስ ሸገር ላይ ደግሞ የጣዕም ልኬት ፕሮግራምን እኔ ቴዎድሮስ ጸጋይና አብርሃም ተስፋዬ ሆነን እናቀርብ ነበር። በጣም ደግሞ እሱ ደግሞ ሌላ ራሱን የቻለ ትልቅ ኤክስፒሪየንስ ነበር። በዚህ መካከል ላይ ያለን ደግሞ እና በጋዝ እነ ሄኖክ ተመስገን እነ ግሩም መዝሙር የከፈቱት አፍሪካን ጃዝ ወይም ደግሞ የጃዝ አምባ የሙዚቃ ትምህርት ቤት ነበር። በእሱ ትምህርት ቤት ውስጥ ደግሞ እኔ የሚውዚክ ሂስትሪ ሂስቶሪካል ሚውዚኮሎጂ የሚባለውን ትምህርት አስተምር ነበር። ከዛ በኋላ ያው ብዙ ሰው በሚያውቀው ደግሞ በኢትዮጵያን አይዶል መጣሁኝ ማለት ነው። ከነዚህ አገልግሎቶች በተጨማሪ እንደ ሙያ አንድ ኮንትሪቢዩሽን ለማበርከት ደግሞ የኢትዮጵያ የሙዚቀኞች ማህበር ምክትል ፕሬዝዳንት ሆኜ ደግሞ ከጋሽ ዳዊት ጋር ለ7 ዓመታት ያክል ማህበሩን መርቻለሁ። ወደ መጨረሻዎቹ አካባቢ ላይ እንደውም የኮፒራይት ጉዳይ በጣም ከፍ ብሎ የወጣበት ጊዜ ነበር። በዛ ጊዜ ከነ ኤልያስ መልካ ጋር ነፍሱን ይማረውና ከነ ኃይሌ ሩት ከሌሎቹም ከነ ፍቅር አዲስ ነቃ ጥበብ አሁን ብዙ ናቸው። ከነሱ ጋር ሆነን ደግሞ የመጨረሻውን የሮያሊቲ ጉዳይ መልክ ለማስያዝ ትንሽ መንገድ አብሬያቸው ሰርቻለሁ። ከዛ ያው ሲዝኑም ስላለቀ ወጥቻለሁ። ከዛ ከ2010 በኋላ ከለውጡ በኋላ ማለት ነው የቱሪዝም ኢትዮጵያ ምክትል ዋና ዳይሬክተር ሆኜ ደግሞ እዛም ሰርቻለሁ። ከዛ በ2012 ዓመተ ምህረት ወደ አዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ መጥቼ ደግሞ ላለፉት ዓመታት እስከ አምና ህዳር 23 ድረስ 2017 እስከዛ ድረስ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ምክትል ቢሮ ኃላፊ ሆኜ ሰርቻለሁ። አሁን ደግሞ ከሰኔ 25 2017 ዓመተ ምህረት ጀምሮ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ዋና ዳይሬክተር ሆኜ እያገለገልኩ እገኛለሁ። ይኸው መዘክር ማለት ነው። በአጠቃላይ ከብዙ በጥቂቱ የረዘመው ሲሰበሰብ ይሄን ያክላል።
ጥሩ ነው አቶ ዘርሳ፣ በጣም አመሰግናለሁኝ። እንግዲህ አንዳንዶቹንም ታሪኮችን አውቃለሁኝ። በተለይ አሁን ክላርኔት እንደምትጫወት አላውቅም ነበረ። እሱን አዲስ እውቀት ነው የሰጠኸኝ። እኔም ክላርኔት ስለሚጫወት ጥሩ እንኳን አወቅኩኝ። አንድ ቀን እንግዲህ ተገናኝተን ክላርኔቱን አብረን መጫወታችን አይቀርም። በሚገባ እንግዲህ ብዙ ጊዜ አሁን እኔ አቶ ሰርጸን ሳገኘው ይህን ነገር ልጠይቀው ፈልጋለሁ እያልኩ ማስበው ብዙ ነገሮች አሉ። ምክንያቱም አሁን አንተም እንደገለጽክልን በብዙ ቦታ ነው የምትታወቀው። አንተ በራዲዮ፣ በቲቪ፣ ከዛ በኋላ በተለያዩ መድረኮች ደግሞ ጽሁፍ በማቅረብ መወያያ ጽሁፎችን በማቅረብ ውይይቶችን እና በብዙ ነገር ነው እንግዲህ ያንተን እንዴት ነው ብዙ ዘርፍ ውስጥ ነው ያለው ማለት ይቻላል። እና ሁሉ ጊዜ ማስበው እንዴት ነው ያን ሁሉ እውቀት ከየት ነው የሚያመጣው ነው የኔ ጥያቄ። ምንድን ነው ኢንስፓይሬሽን ከየት ነው? ስለ ታሪኮችን ስታወራ ወደኋላ ሄደህ አንዳንድ ነገሮችን ስታነሳ ይገርመኛል። እና ከየት ነው? ከንባብ ነው? ከየት ነው የምታመጣው እውቀቱን? አስተዳደግ ነው መጀመሪያ በጣም ወሳኙ የነበረው። አባታችን ቅድም እንዳልኩት በጣም እኔ ከምናገረው በላይ እንደውም ከኔ በላይ ብዙ እሱ ያስተማራቸው ሰዎች በአግባቡ ይገልጹታል። ትልቅ ምሁር ነው። በንባብ እስከ መጨረሻው ህይወቱ እስካለፈበት እስከ 2013 ድረስ የ83 ዓመት ዕድሜ ሆኖ መጽሐፍ ሳይለየው ያለፈ ሰው ነው እና ወደ ልጆቹ ደግሞ ወደ ሁላችንም ቁጭ ብለን ዋዛ ፈዛዛ አይፈቀድልንም ቤት ውስጥ። በጣም ሳቅ ስላቅ ቀልድ ምናምን ብዙ አይወድም። ንባብ በጣም እንድናነብ ሁላችንንም አድርጎናል። አንድ ሁለተኛ እኛ ቤት ደግሞ በጣም ትልልቅ ሰዎች ይመጡ ነበር እሱን እያሉ እና እኔ በተፈጥሮዬ የጨዋታ ሰው አልነበርኩም። አሁን ለምሳሌ እግር ኳስ እኔ ከውጭ የወጣ ኳስም የመለስኩ አይመስለኝም እንኳን መጫወት ይቅርና እስካሁን የምደግፈውም ክለብ የለኝም። እንዴት እንደሚጫወቱም ህጉንም አላቀውም። የነበረው ምንድነው እንደዚህ አይነት አስተዳደግ ነው። በቃ ከትልልቅ ሰዎች ሲመጡ እኔ እነሱ አካባቢ ቁጭ ላለሁ፣ ጥያቄ ጠይቃለሁ፣ ማስታወሻ መያዝ ካለብኝ ይይዛለሁ። ይሄ ነገር ለካ እያደገብኝ ነው በውስጤ። ሌላ ሁለተኛው ደግሞ እናቴ በጣም ትልቅ አባቴ እንግዲህ የእውቀት ሰው ነው ብያለሁ። እናቴ ደግሞ የትረካ ሰው ነች። ብዙ ያየቻቸውን ነገሮች የመተረክ ብቃቷ፣ የአንደበት የቃላት ስክኪቱ በጣም የሚደንቅ ነበር የሷ እና ከሷ ደግሞ የአንደበታዊው ነገር የእሷን የወሰድኩ ይመስለኛል። አባባ እንደሱ አልነበረም። እንደዚህ በጣም ብዙ የሚናገር አይነት ሰው አይደለም እና ሁለቱ እኔ ላይ ትልቅ ተጽዕኖ አላቸው። ከዛ ወዲያ ግን ወደ ሙዚቃው ከመጣሁ በኋላ ሂስቶሪካል ሚውዚኮሎጂ የሚባለውን ጥናት እኔ ሲሪየስሊ አነበው ነበረ። ከዛም የኢትዮጵያ ሙዚቃ ላይ ደግሞ ትልቅ ተጽዕኖ አላቸው ብዬ የማስባቸውን ሰዎች እየሄድኩ ኢንተርቪው የማድረግ ከነሱ ጋር ጊዜ ሰጥቶ በጣም የማውጋት እና ማስታወሻ ደግሞ የመያዝ እንደሱ አይነት ልምድ ብዙ አዳብሬ ያለው። አሁን በጣም ጥቂት ይመስሉኛል ከትልልቆቹ ሌጀንዶች በአካል ያላገኘሁት እንጂ ከታላቁ ጥላሁን ገሰሰ ጀምሮ እኔ ያላገኘሁት ሰው የለም ብዬ ነው የማስበው። በእርግጥ አሁን ያላገኘኋቸው ውጪ የሚኖሩ ሰዎች አሉ። እንደነ ተሾመ ምትኩ ያሉትን አላገኘኋቸውም። በተረፈ ግን በጣም ከነ ምኒልክ ወስናቸው፣ አለማየሁ እሸቴ፣ ጋሽመራዊ ስጦት፣ ሌሎቹ ምን ብዙ ምዘረዝርልህ እነዚህ ታሪክ ሰዎች ናቸው። ጋሽ ጌታቸው ደባልቄ፣ ዳዊት ይፍሩ ራሱ ከነዚህ ሰዎች ጋር ቁጭ ብዬ ረዥም ሰዓት የማውጋት እንትን አለኝና እያንዳንዷን ጉዳይ በንባብ ያላገኘኋቸውን እነሱ ናቸው ያሟሉልኝ። የኢትዮጵያ ሙዚቃ እንደምታውቀው በደንብ ኦፊሻል ሂስትሪው በጣም በተጠናቀቀ ሁኔታ አልተጻፈለትም። ወደፊት ነው ገና ይጻፋል ብለን የምናስበው። ግን ለዛ ደግሞ ዋናው ኮንትሪቢዩተርስ እነዚህ ሰዎች ናቸውና በሱ ምክንያት ነው። ሌላው ግን የንባብ ደግሞ ባህል ብዙ ነገር እንዳውቅ ረድቶኛል ብዬ አስባለሁ። ይሄ ነው ብዙ
እንደው የተራቀቀ ሌላ ሜተድ ተጠቅሜ አይደለም። ይኸው ነው በቃ የተለመደው ኑረት ነው የረዳኝ። ጥሩ ነው አቶ ዘርጻ። ይሄ ነው እንግዲህ እኔም ብዙ ጊዜ ራሴንም ሳገኘው ብጠይቀው ምለው የሆነ ነገር የገባኝ ነገር አለ ከአስተዳደግ ጋራ ከንባብ ጋራ ከምናም ጋር የመጣ እንደሆነ ገብቶ ነበር፣ ግን ከአንተ አፍ ለመስማት በሚል ነው እና በጣም አመሰግናለሁኝ። እንግዲህ ቅድም እንዳልኩት ዛሬ አንተን የጋበዝነው የአንተን ታሪክና እንዴት አስተዳደግህን ለማወቅ ብቻ ሳይሆን ትልቅ አጀንዳ አለን። ያ ትልቁ አጀንዳችን በአሁኑ ጊዜ የምሰራው ስራ ነው። ትልቅ ኃላፊነት ከመንግስት ተሰጥቶ የኢትዮጵያ ብሔራዊ ቤተመዛግብት ቤተመጻሕፍት ድርጅት ኤጀንሲ ዋና ዳይሬክተር ነህ። ስለዚህ ድርጅት የእውነቱን ለመናገር እኔ ራሴ ምንም ብዙ ነገር አላቅም ነበር። አሁን በቅርቡ ከአንተ ከተገናኘው በኋላ በስራ በተገናኘንበት ጊዜ ስለዛ ድርጅት ስትገልጽልኝ በጣም ሰርፕራይዝ ነው የሆንኩት። ምክንያቱም በጣም ብዙ ታሪክ ያለው ድርጅት ነው። ዩኒክ ነው ከአፍሪካ ውስጥ ብዬ ነው የምገምተው። እና እኔ ራሴ አንዱ አርካይቭ የለም እኛ ሀገር ምንም ስራ የለም። እንዴት ነው አርካይቭ የምናደርገው? እንዴት ነው ታሪካችንን የምናስቀምጠው? የለንም እኮ ምናምን ከሚሉት ሰዎች አንዱ ነኝ። ግን አሁን ይሄንን የእናንተን ድርጅት ማወቄ ራሱ ደግሞ ትልቅ አዲስ ትምህርት ሰጥቶኛል ማለት ነው። እንግዲህ እኔ በዚህ በሴክተሩ ከ20 ዓመት በላይ ከሰራ ውጭ ይህንን ድርጅት ማወቅ የሌለበት ሰው የለም ብዬ ነው የምገምተው። ያለማወቅ ደግሞ አንዲት የሆነ ችግር አለ ማለት ነው። ለምንድነው ያላወቅኩት? ለምንድነው ያን ድርጅት ያላወቅኩት የሚለው ትልቁ ጥያቄ ነው። እና እስቲ ወደኋላ መልሰንና ይሄ ተቋም ከየት ነው የጀመረው? እንዴት ነው የጀመረው? ለብዙዎቹ ይሄንን ፖድካስት የሚያዳምጡ ሰዎች አዲስ ነገር ነው ብዬ ነው የምገምተው። እኛ ምናልባት ዘርፉ ላይ ያሉ የተወሰኑ ሰዎች ያውቁታል፣ ግን ብዙዎቹ የማያውቁት ነው። እና ይሄንን እስቲ ወደኋላ መልሰንና እንዴት ነው የተጀመረው? እነማን ነበሩ የሰሩት? እነማን ነው ይሄን ያጠናከሩት የሚለውን እና እስካሁን ድረስ ያለውን እንዴት እንደተቋቋመ አጠር ያለ ብትገልጽልን። በጣም አመሰግናለሁ ተሾመ። ይሄ ነው ዋናው ቁም ነገር። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር በሚባለው ስሙ በጣም ብዙ ሰው ያውቀዋል እና ብዙዎች ደግሞ በጣም የሚወዱት ቦታ ነው። እኔም አሁን በልጅነቴም በእርግጥ እዛ መጽሐፍ የማንበብ ልማድ ነበረኝ። ግን ደግሞ የበለጠ አሁን ተጠግቼ ሳየው ደግሞ ለካ ወዳጀ ብዙ የሆነ ብዙ ሰዎች የሚያመሹበት የሚያነቡበት ታላላቅ ሰዎች ሳይቀር ምሽታቸውን የሚያሳልፉበት ቀን ስራ እንኳን ቢያዋክባቸው እስከ ሌሊቱ 6 ሰዓት 5 ሰዓት ድረስ አንብበው የሚሄዱበት ትልቅ ቦታ ነው። እንግዲህ ወደ ኋላ ታሪኩ ስንመጣ መሰረቱ የጣሊያን ጦርነት በግርማዊ ቀዳማዊ አፄ ኃይለ ሥላሴ ወደ እንግሊዝ ሀገር የመሄዳቸው ጉዳይ ነው ዋናው የዚህ ታሪክ መሰረት የሆነው። እሳቸው በቆዩበት የእንግሊዝ ቆይታ ታላላቆቹን አብያተ መጻሕፍት የእንግሊዙን የማየት እድል ነበራቸው እና እዛ በሚያዩበት ጊዜ እንዴት ታሪክ እንደሚሰነድ እንዴት ጽሁፎች እንደሚቀመጡ እያዩ እንዴ አገረ መጻሕፍት እኮ ነች ኢትዮጵያ፣ ስንቱን በሰበሰብ ነው ነበር እንዲህ አይነት ተቋም ቢኖር የሚል እጅግ ጥልቅ ሀሳብ ይዘው ነው ያን የስደት ዘመናቸውን ያበቁት። እዛውም እያሉ መጽሐፍ ማከማቸት ጀምረው ነበር። የሚመሰርቱት አንድ ተቋም እንደሚኖር እርግጠኛ ነበሩ እና ከዛ እንግዲህ ወደ ጦርነቱ አብቅቶ ከነጻነት በኋላ እሳቸው ከመጡ በኋላ የመጀመሪያ ካቋቋማቸው የመጀመሪያዎቹ ተቋማት መካከል አንዱ ይሄ ወመዘክር ቤተ መዛግብት ወመዘክር ነው የመጀመሪያ የሆነው። የተቋቋመበት ዓመተ ምህረት 1936 ነው። እንግዲህ ወዲያው ከነጻነት በኋላ ወዲያው የተቋቋመ ተቋም ነው ማለት ነው። እንግዲህ የብዙ አካዳሚክ ኢንስቲትዩሽንስ ታላቅ ነው። ለምሳሌ አዲስ አበባ ዩኒቨርሲቲ ታላቁ ነው። ቀደም ያሉት እንግዲህ በዳግማዊ ምኒልክ ጊዜ የተጀመሩት ትምህርት ቤቶች እነ ተፈሪ መኮንን፣ ከዛ ከዳግማዊ ምኒልክ ትምህርት ቤት አለ። ከዛ በአፄ ኃይለ ሥላሴ በራሳቸው ደግሞ በስማቸው የተቋቋመው ተፈሪ መኮንን አለ፣ ኮከበ ጽባህ አለ፣ ኮተቤ አለ። እነዚህ ከፍ ሊል ይችላል እድሜያቸው።
ከዛ በኋላ የተቋቋመው ግን ትልቁ የእውቀት ማህደር የሆነ ቦታ ወመዘክር ነው። ዋና ዓላማም አድርገው ያስቀመጡለት እሳቸው በንግግራቸው ላይ የአባቶቻችን ባህል፣ ቅርስ፣ ጥበብ እንዲቀመጥ በክብር እንዲቀመጥ፣ ሁለተኛ ግን በጦርነቱ ምክንያት ብዙ መዛግብት ጠፍተው ነበር በጣሊያን። እነዛ ትዝታዎች ሳይርቁ በቅርብ ቶሎ በአርበኞቹ ተጽፈው እንዲቀመጡ፣ በተለይ የነጻነት ተጋድሎ ታሪኮቻችን የእውነት ዋጋ እንዲያገኙ ያስፈልጋል የሚል ነው። ከዛ በተጨማሪ ደግሞ ጥንታዊ መዛግብት፣ ጥንታዊ ጽሁፎች እንዲሰበሰቡበት ለማድረግ ነው 1936 ዓ.ም ጥቅምት 23 ቀን መርቀው የከፈቱት። አሁን በተቋም ውስጥ ስንገባ በፊት ለፊት የምናገኘው በላይኛው በሬዲዮ ፋና በኩል ባለው በር ሲገባ በስተቀኝ በኩል ያለው አነስ ያለው ለዛሬ አነስ ያለ ልንለው እንችላለን፣ በጊዜው ግን ትልቅ ቤት ነው። እሱን ቤት መሰረቱ። መመስረት ብቻ አይደለም፣ ከ1500 መጽሐፍት በላይ ሰጡ። ራሳቸው ደግሞ ንባብን ለማበረታታት እዚያው ማንበቢያ ክፍል አዘጋጅተው እየመጡ ያነቡ ነበር። ማንበቢያ ክፍላቸውም አለ። በየጊዜው ደግሞ በንባብ ትጋት ጎበዝ የሆነ ልጅ ካዩ ደጋግሞ በማየት በፍሪኩዌንሲው ምክንያት ሽልማት ደግሞ ይሰጡ ነበር ለሚያነቡ ልጆች። እንዲህ አድርገው እንግዲህ አፄ ኃይለ ሥላሴ ትልቅ አድርገው ተቋሙን መስርተውታል። በትልቅ ርዕይ እንደተከፈተ የምታውቀው አቶ ተሾመ የመደቡለት ኃላፊዎች በጣም ከባድ ኃላፊዎች ነበሩ። ለምሳሌ የመጀመሪያው የተቋሙ ኃላፊ የነበሩት ሰረቀ ብርሃን ገብረ እግዚ የሚባሉ ሰው ናቸው። አሁን ሰረቀ ብርሃን ገብረ እግዚን ብዙዎች ላያስታውሷቸው ይችላሉ። ግን ክሬቶ የሚባለውን የፕሌቶን ድርሰት ወደ አማርኛ የተረጎሙ የመጀመሪያ ትልቅ ሰው ናቸው። የፍልስፍና ሰው ናቸው። ግብጽ ይመስለኛል የተማሩት፣ ከዛም አቴንስም ያቀኑ ይመስለኛል። በጣም በጣም ጎበዝ ሰው ናቸው። ለብዙ የፍልስፍና ጀማሪዎች ናቸው ለሚባሉ የኢትዮጵያ ታላላቅ ሰዎች ስኮለርሺፕ በመክፈት የመማር እድል በመፍጠር ትልቅ ዋጋ የነበራቸው ሰው ናቸው። ሰረቀ ብርሃን ገብረ እግዚ የተቋሙን አዋጅ ጭምር በመጻፍ ተቋሙን በግሩም ሁኔታ የመሩ ታላቅ ሰው ናቸው። ሰረቀ ብርሃን ገብረ እግዚ እስከ ውጭ ጉዳይ መስሪያ ቤት ድረስ ሰርተዋል። በኋላ ትምህርት ሚኒስቴርም እንደዚሁ የሰሩ ይመስለኛል። እንደውም ማስታወስ ካስፈለገ በአሁን ሰዓት በጣም ትልቁ የፍልስፍና ፕሮፌሰር የጽንአይ ሰረቀ ብርሃን አባት ናቸው። እኚህ ሰው ናቸው የመጀመሪያው መሪ የነበሩት። ከሳቸው በኋላ እንደዚሁ ከሳቸው ስም የማይተናነስ ታላቅነት ያላቸው አርአያ ኃይለ ሥላሴ የሚባሉ ሰው ደግሞ ሁለተኛውን ይዘው መርተዋል። ከዛ ከጣሊያን ጦርነት በፊት በብዙ ትልቅ ዝናቸው የምናውቃቸው ብላቴን ጌታ ሳህሌ ጸዳሉ፣ እሳቸውም የዚህ ተቋም እንደውም እስከ ሕይወታቸው ፍጻሜ ድረስ የመሩት ተቋም ይሄ የኛ ተቋም ነው። ሳህሌ ጸዳሉ በጣም በተለይ በውጭ ጉዳይ በትምህርት ሚኒስቴር አስተዋጽኦአቸው በጣም የሚታወቁ ሰው ናቸው። ከጣሊያን ጦርነት በፊት በርከት ያሉ ቦታዎች ላይ የፈረንሳይኛ ቋንቋም ችሎታ ስለነበራቸው በዲፕሎማሲም የሰሩ ሰው ናቸው። እንግዲህ ከጣሊያን ከነጻነት በኋላ ያገኙት የመጨረሻ ስራ ይህን ተቋም መምራት ነበር እና ብዙ ውለታ ውለውለታል። ሲልቪያ ፓንክረስትን በማምጣት እሳቸው የቤቱ ወዳጅ እንዲሆኑ በማድረግ በርካታ መጻሕፍት ተቋሙ እንዲያገኝ ትልቅ ጥረት ያደረጉት ብላታ ሳህሌ ጸዳሉ ናቸው። ከዛ በኋላ ከበደ ሚካኤል መርተውታል። ከበደ ሚካኤል እንግዲህ ምን ማለት እንደሆኑ ለኢትዮጵያ ሕዝብ ማስረዳት በጣም አስቸጋሪ ይመስለኛል። በሁሉም መልኩ ትልቅ ባለውለታ የሆኑ ታላቅ ደራሲ ናቸው። እንዲህ እያለ እንግዲህ ተክለ ጻድቅ መኩሪያ ደግሞ መርተውታል እና በአጠቃላይ እኔ እስከመጣሁበት ሰዓት ድረስ 14 ታላላቅ መሪዎች እስከ ይኩኖ አምላክ መዝገቡ ድረስ ይህን ቤት መርተውታል። በጣም ትልልቅ ምሁራን ተፈጥረውበታል። ትልልቅ መዛግብት ተሰንደውበታል።
በማይክሮፊልም የተደራጁ ደግሞ በተለይ የብራና መዛግብት አንዱ ዋናው ይሄን ተቋም ከሌሎች ወደፊትም ከምናቋቁማቸው ተቋማት ሁሉ ልዩ እንዲሆን የሚያደርገው ጸጋው ነው ብዬ አስባለሁ እና ርዕዩን ሳይለቅ ተግባሩን በጥንቃቄ የተከታተሉት ሰዎች ሁሉ የየራሳቸውን አሻራ እያኖሩለት በከፍተኛ ሁኔታ ዋጋ ያለው ስራ የሰራ እና ዛሬም ደግሞ የበለጠ ትኩረት እንዲያገኝ እየተደረገ ያለ ትልቅ ተቋም ነው ወመዘክር። እሺ፣ በጣም አመሰግናለሁኝ። እንግዲህ በተለያዩ ጊዜዎች የተለያዩ አመራሮች እንደነበሩ ነው። ድርጅቱም የተለያየ ኃላፊነት እየተሰጠው አሁን እንዳልከው በ1936 የተጀመረው ከዛ በኋላ በ1958 ደግሞ ሌላ መዋቅሩ ተለውጦ በአዲስ መንገድ እንዲሄድ የተደረገ ጉዳይ አለ። በ1967 ደግሞ እንደገና በመምሪያ ደረጃ ተዋቅሮ ስራውን የቀጠለበት ሁኔታ አለ። ከዛም አልፎ እስከ 1972 ላይ ደግሞ ብሔራዊ የአሁኑ ስም ስራውን እንዲያከናውን የተደረገበት ጉዳይ አለ። አሁን ደግሞ በ1986 እንደገና በአዲስ የተዋቀረበት መንገድ አለ። ምንድነው ለውጦች ያመጡት በዛ ጊዜዎች? እንግዲህ የ84 ዓመቱ ነው በአጠቃላይ አይደለም። የዛ ጊዜ እድሜ ያለው በጣም 82 ዓመት ያለው ድርጅት የተለያዩ ነገሮችን አልፏልና ምንድነው እየተለወጡ የመጡት? በየጊዜው የተለወጠው ነገር ምንድን ነው? ወይስ አንድ የመሰረታውን የተጀመረበትን መሰረት ተከትሎ እስካሁን እየሄደ ነው? ከተለያዩ ለውጦች አሁን ምክንያቱም በፓርላማ ሁሉ የጸደቁ አንዳንድ ለውጦች አሉ እያየሁ ነው። እና እንዴት ይመስላል? ምንድን ነው የተለወጡት? ዋናውን ዓላማውን በሚስት መልኩ አይደለም እነዚህ ለውጦች የተከናወኑት። ዓላማው ሁለት ነው። እሱ ምንድን ነው? የአብያተ መጻሕፍት ስራን መስራትና የንባብ ባህል ማዳበር አንደኛው ተግባሩ ነው። ይሄ ከጥንት ጀምሮ ከተቋቋመበት ዕለት ጀምሮ የነበረው ሚናው ነው። እስካሁን የቀጠለ ነው። በሁሉም ስርዓቶች ውስጥ ይሄ አልቀረም። ሁለተኛው ደግሞ የሀገሪቱን ብሔራዊ ቤተ መዝገብ ሆኖ እንዲያገለግል፣ ቤተ መዛግብት ሆኖ እንዲያገለግል፣ መዛግብትን እንዲሰበስብ፣ እንዲያደራጅ፣ ደግሞ መወገድ ያለባቸውም ካሉ ዝም ብለው ቦታ እንዳያጨናንቁ፣ ፋይዳቸውም ያን ያክል የታሪክም የሌላም ዋጋ ከሌላቸው ደግሞ እንዲወገዱ ቫሊድ አድርጎ ለክቶ መዝኖ እንዲህ ይሁኑ ብሎ ውሳኔ የሚሰጥበት ተቋም እንዲሆን የሚል ሁሉም ባቋቋሙበት አዋጅ ውስጥ እስካሁን በዘረዘርካቸው ተደጋጋሚ አዋጆች ውስጥ ሁሉ ይሄ ጉዳይ አልቀረም። እንደሚመስለኝ አስተዳደራዊ አወቃቀሩን እንዴት እናርገው በሚል ሁሉም መንግስታት የየራሳቸውን ርዕይ ነው ያስቀመጡለት። ለምሳሌ የመጀመሪያው በክፍል ደረጃ ነው የተቋቋመው። መጀመሪያ አካባቢ ላይ ሚኒስቴር መስሪያ ቤቱ በተለይ ከመጣበት ጊዜ ጀምሮ አንድ ክፍል አንድ ሴክሽን ሆኖ እንዲቀጥል የተደረገበት ጊዜ ነበር። ከዛ በኋላ ደግሞ ብሔራዊ ሚውዚየምንም ጨምሮ በአንድ አስተዳደር ስር ደግሞ ሆኖ እንዲሰራ ከብሔራዊ ሚውዚየም ጋርም በአንድ አስተዳደር አብረው ይሰሩ ነበር። በነገራችን ላይ ለምሳሌ ተክለ ጻድቅ መኩሪያ በመሩት ጊዜ ሁለቱንም ነበር በአንድ ላይ ይመሩ የነበረው። ብሔራዊ ሚውዚየምንም ይሄኛውንም በአንድ አስተዳደር ስር የመምራት ነው። የመጀመሪያውን ባሳየ ለምሳሌ በጣም ትደነቃለህ። እንደውም አዋጁን ቅርብ ቀን አግኝተ ነው በጣም እየተደነኩ እያየሁት ነበረ። የሐውልት የድንጋይ ላይ ጽሁፍ ጥናት ክፍል ሁሉ ነበረው። የድንጋይ ላይ የኢንስክሪፕሽን ጥናት ክፍል ሁሉ ነበረው። በጣም ነው የሚገርመው። የጌጣጌጥ መሰብሰቢያ፣ የአክርማ ስራ፣ የአለላ ስራ ምናምን የሚባሉ ሁሉ የጥበበ ዕድ ስራዎች ጭምር አብረው እንዲኖሩ ሁሉ ዲፓርትመንት ተቋቁሞለት ነበር። ይሄ እንግዲህ የመጀመሪያ ርዕዩ ነው። በኋላ የለም ለዚህ ሌሎች ይህን ተግባረ ዕድ ሊሰሩ የሚገባቸው ሌሎች ተቋማት ናቸው፣ እሱ ወደ ጽሁፉ ብቻ ይምጣ ወደሚል ደግሞ የ1967ቱ አዋጅ በተለይ እሱን ስም ይሰጠዋል። ከዛ የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት ድርጅት ብሎ ደግሞ ብሔራዊ አድርጎ ያቋቋመው ደግሞ ከኢህአዴግ ከገባ በኋላ በ1986 ዓመተ ምህረት ነው። ከዛ በ1991
እስካሁን እየተመራንበት ባለው አዋጅ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ኤጀንሲ ተብሎ ደግሞ ተቋቁሞ ነበር። አሁን በ2014 ደግሞ የመጨረሻውን አሁን ቅድም የጠቀስከውን አምጥቷል። ግን በዚህ ሁሉ ሂደት ውስጥ ተቋሙ እየቀጨጨ ሳይሆን እየሰፋ እያደገ መምጣቱን የሚያሳዩ የኢንፍራስትራክቸርም የመረጃ ሀብት ይዘትም የተቋም ሰራተኞች ብዛትም የአደረጃጀትም ምን የመሳሰሉ ነገሮችን ልንጠቅስለት እንችላለን። ነገር ግን ኢንኮንሲስታንት መሆኑ ለብዙዎቹ ምንድን ነው ስሙ የማይረጋው የሚል ጥያቄ ይጠይቁናል። አንድ እንደውም አሁን ከጆን ኮልቪል ዩኒቨርሲቲ የመጡ አንድ ፕሮፌሰር ነበሩና የፕሮፌሰር ጌታቸው ወዳጅ ነበሩ። የመጨረሻውን ስም ስነግራቸው መቼ ነው ደግሞ ይሄ የተቀየረው አሉኝ። እና የስም ቅይሩ ትንሽ እንትን ይለዋል። እኛ እንደውም ወደፊት ልክ የቅርስ ጥናትና ጥበቃ ባለስልጣን በባለስልጣን ደረጃ እንደተቋቋመው ሁሉ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ባለስልጣን ነው መሆን ያለበት የሚል ሀሳብም አለን። ለምን በሀገሪቱ ደረጃ ያለውን መዛግብት በሙሉ አቅሙ እንዲሰበስብ የመዛግብት ተቋማትን በሙሉ በስሩ በደንብ አጠናክሮ ኢምፓወርድ ሆኖ እንዲሰራ ካስፈለገ እንዲህ አይነት ጨመር ያለ ስልጣን ያስፈልገዋል የሚል ሀሳብ አለን። ይሄንንም በረቂቅ ጥናት ደረጃ ጀምረነዋል። ቀደም ብሎ አቶ ይኩኖ አምላክ መዝገቡ ያስጀመሩት ጥናት ነው። እኔ እጅ ላይ አርፏል። ይህን ትንሽ ገፋ አድርጎ የህግ ማሻሻያ ይፈልጋል። ባረጃ አዋጅ ነው እየሰራ ያለው የ1991 አዋጅ ነው። ግን ዛሬ የመዛግብት ሁኔታ የጽሁፍ ሁኔታ ምን ላይ እንደደረሰ የዘመናችን ቴክኖሎጂ እንዴት ነገሮች እንደቀያየረ አሁን ደግሞ ያለንበት ዘመን በጣም ሁኔታዎች ፍሉድ ናቸው፣ ሊኩዊድ ናቸው እና ቶሎ ቶሎ የሚቀያየር ነገር ባለበት በዚህ ሁኔታ ውስጥ የዚህን ፍሉዲቲ ሊቋቋም የሚችል ኢንስቲትዩሽን ያስፈልጋል። ከጊዜው ጋር መቅደም የሚችል ኢንስቲትዩሽን ያስፈልጋል እና ትክክለኛ ጥያቄ ነው። ምንድን ነው እንደዚህ እስካሁን ድረስ በብዙ ነገር የወጣ የወረደው የሚለው ጥያቄ ተገቢነት ያለው ነው። ጥሩ ነው አቶ ሰርጸ። ዋናው ጥያቄ ነገሩ አሁን ያልከውን ነገር ለማወቅ ነው። የመጀመሪያ ሀሳቡን ተለውጧል ወይስ እሱን እያዳበረ ስትራክቸር ወይም የኢንተርናል የድርጅቱን የተለያዩ መንገዶች በአዲስ መንገድ እየቀረጸ ነው ወይ የሰራው ማለት ነው። ጥሩ መልስ ነው። ኦፍኮርስ የተለያዩ መንግስቶች ሲለዋወጡ ሁልጊዜ የራሳቸውን እንትን ማስቀመጣቸው አይቀርም። ምንም ሁሉም ዓለም ላይ የምናየው ጉዳይ ነው። አመሰግናለሁ። ወደ የሚቀጥለው ትልቁ ጥያቄ አንተ ስቲል በጣም ብዙ ጥያቄዎች አሉኝ አሁን አንተ የምትመራውን ድርጅት ግን ከዛ በፊት ለመግባት መግቢያ ያህል የብሔራዊ ቤተ መዛግብትና ቤተ መጻሕፍት ለምንድን ነው የሚያስፈልጉት? አሁን አንተ የምትመራውን ድርጅት ብቻ ሳይሆን በአጠቃላይ ለምንድን ነው ለአገር በጣም ጠቃሚ የሆኑበት ዋናው ምክንያቱ ምንድን ነው? እንግዲህ ትልቅ የመረጃ የእውቀት ክምችት የዓለማችን መፎካከሪያ የሆነ መምጣቱን በጣም ብዙ ሰዎች እየተገነዘቡት የመጡ ይመስለኛል። በተለይ በዚህ ዘመን በዲጂታል 2030 ላይ በተቀመጠው ፕሮግራም ላይ ደግሞ በጉልህ እንደምናየው መረጃ ያለው ሀገር ነው፣ ዳታ ያለው ሀገር ነው፣ እውቀት ያለው ሀገር ነው የወደፊቱ መሪ የሚሆነው። ባለፉትም ዘመናት ብናይ ትልልቅ ስልጣኔ ያላቸው ሀገራት በጣም የተጠናከረና የተደራጀ የኮሌክቲቭ ሜሞሪ እና የእውቀት በአጠቃላይ ማደራጃ ኢንስቲትዩሽን ያቋቁማሉ። ይሄ ቅርብ ጊዜ የተቋቋሙ ሀገራትም አገር መሆን የቻሉ ሀገራትም ጥንታውያን የምንላቸው ስልጡን ሀገራትም ሁለቱም በኩል ጥረት የሚያደርጉት እንደውም በጣም የሚጥሩበት ጉዳይ ነው። ይህን እንግዲህ እነ ኮንግረስ ላይብረሪን እነ የብሪቲሹን ደግሞ ብሪቲሽ ላይብረሪን ሌሎቹንም ትልልቆቹን የነ ኮሎራዶ ስቴት ላይብረሪን እነዚህን የሚመለከቱ ሰዎች ይገባቸዋል ምን ማለት እንደሆነ። ሁል ጊዜ በተለይ ተቋማት አካባቢ ላይ ትልልቅ መዛግብት ባልባሌ ሁኔታ ይወረወራሉ። ቦታ አጣበቡ ይባላል። መዝገብ ቤቱ ሪሰንት ለሆኑ ፋይሎች ሲባል እንዲቃጠሉ ሁሉ ይደረጋል። ይሄ በጣም ብዙ የኢትዮጵያን ሜጀር እውቀቶች ያጠፋ ለአናሊሲስ ማንመች
እንድንሆን ያደረገ ነው። ከዛ ለመታደግ እንዲህ አይነት ብሔራዊ የመዛግብት ተቋም ያስፈልጋል። ከ30 ዓመት በላይ አንድ መዝገብ በአንድ ቦታ ውስጥ ምንም ዋጋ የለውም። ወደዚህ ብሔራዊ ተቋም መጥቶ በአግባቡ መደራጀት አለበት። ለጥናትና ምርምር በሚያመች መልኩ መሰነድ መቻል አለበት። ዋጋ የሚኖረው እንዲህ መዛግብት በሚደራጁበት፣ መልክ በሚይዙበት፣ ስማቸውን፣ አድራሻቸውን፣ የያዙትን መልእክት ኢንተርፕሬት በሚያደርግ ቦታ ላይ ሲቀመጡ ለእውቀት ትልቅ ድርሻ ይኖራቸዋል። ለሚፈለገው ሁሉ ለመዋል እነዛን ማቴሪያልስ የማከማቻ እድል ይገኛል። አሁን የምናወራው ስለ ጽሁፍ መዛግብት ብቻ ስለሆነ ነው እንጂ የጥበብ ውጤቶች የሆኑ ደግሞ የሙዚቃም የፊልምም ስራዎች ደግሞ እንደዚሁ መደራጀትና በጥሩ ሁኔታ መሰነድ መቻል አለባቸው። ይሄ የትልልቅ አገራት ከየት ተነስታችሁ የት ደረሳችሁ መልሳቸውን የሚሰጡባቸው ተቋማት እንደነዚህ ብሔራዊ ተቋማት አቋቁመው ነው። ኢትዮጵያ ደግሞ ማንም ሳይነቃ የዛሬ 82 ዓመት ነው የነቃችሁ በዚህ ጉዳይ ላይ። ይሄ በጣም ትልቅ ንቃት ነው። ብዙ የአፍሪካ ሀገራት ይህን የሚያክል ዝናና ስም ያለው ተቋም የለውም። ብዙ ነገራችን ያው ጀምረን ቶሎ ድክም የሚለን ነገር አለ። ለምን እንደሆነ አይገባኝም። ብዙ ነገር በመጀመር ጎበዞች ነን። በሲኒማው ብንሄድ የመጀመሪያ ቀዳሚው ከሚባሉ ሀገራት ውስጥ ነው። ሲኒማን በማየትም በመስራትም ቀደም እንላለን ከብዙ ሀገራት። በቲያትሩ ብንሄድ ከብዙ የአፍሪካ ሀገራት በተለይ ከሰሃራ በታች የመጀመሪያውን ተቋም የመሰረትን እኛ ነን። እንደዚሁ ደግሞ በቤተ መዛግብት በቤተ መጻሕፍትን ብንሄድ ቀደም እንላለን፣ ግን ቶሎ ይደክመናል። በዛው ጥንካሬና እውቀት ልክ እያዳበር ነው አንሄድም። በአንጻሩ ቤቱ ባሉ ትጉሃን ሰዎች ምክንያት ግን የእኛ ተቋሙ መዘክር በጣም ጠንካራ ፋይሎችን አደራጅቷል። ዛሬ ብዙ ሰዎች መጥተው የሚደነቁባቸው ለምርምር ያገለገሉ ታላላቅ ሰዎችን የፈጠሩ መጻሕፍትም መዛግብትም በሚገባ ተደራጅተው የሚገኙበት ተቋም መሆን ችሏል እና የኮሌክቲቭ ሜሞሪ የኢንስቲትዩሽናል ሂስትሪ በአጠቃላይ ፖለቲካልም ሶሻልም ካልቸራልም ጉዳያችን በሙሉ ተሰብስቦ ያለበት ተቋም ነው እና በጣም ትልቅ ፋይዳ ያለው ተቋም ነው። ጥሩ። እንደውም የኛ ሀሳብ ክልሎቹ የራሳቸውን ስቴት አርካይቭ እንዲያደራጁ ሁሉ እንፈልጋለን። የኛ ተቋም ከላይ ኦቨርሲ ወደ እሱ እመጣለሁ። እሱ ላይ ላቋርጥህና ወደዛ ለመምጣት ነው ዋናው። ይሄ የመጀመሪያው ጥያቄ የነበረው ለምንድን ነው የሚያስፈልገው አርካይቭ የሚባለው ያልኩበት። ከዛ በኋላ ግን ወደ ተልኮ ስንመጣ የእናንተ አሁን እናንተ የምትመራው ድርጅት ተልኮ ስንመጣ በጣም ክሊር አድርጋችሁ ያስቀመጣችሁት ጉዳይ አለ። የሀገሪቱ የመረጃ ሀብቶች በማሰባሰብና በማደራጀት የመረጃ ስርዓት ዘርግቶ ለህብረተሰብ አገልግሎት መስጠት፣ የንባብ ባህልን በማሳደግ በሀገሪቱ ልማት እድገት በንቃት የሚሳተፍ መረጃ ያለው ማህበረሰብ መፍጠር፣ እንዲሁም የመረጃ ሀብቶችን ለጥናት ምርምር ማዋልና ጥበቃን እንክብካቤ በማድረግ ለትውልድ ማስተላለፍ የሚል በጣም ክሊር አድርጋችሁ ያስቀመጣችሁት ጉዳይ አለ። ጥያቄው እንዴት ነው ይሄን ነገር ሁሉ ተልኮ ምን አይነት ስትራቴጂ ነው ያላችሁ? አሁን ያንን ወደ ተግባር እየተሰራ ያሉትን ነገሮችም እንዳሉ ሆነው ወደፊት ይሄንን እያሻሻላችሁ ለመስራት ያላችሁ ስትራቴጂ ምን ይመስላል? በአጋጣሚ እንዳልኩት ጠንከር ያለ የኋላ መሰረት ይዞ የመጣ ተቋም በመሆኑ በስትራክቸር ደረጃ በተደጋጋሚ ይሄንን ሊሸከም የሚችል መዋቅር፣ ይሄን ሊሸከም የሚችል የፕሮፌሽናል ኃይል እንደዚሁም ደግሞ ኢንፍራስትራክቸርም ጭምር የመገንባት ስራው በሁሉም መንግስታት እየጨመረ ነው የመጣው። ለምሳሌ በ2000 ዓመተ ምህረት የንባብና የቤተ መዛግብት ማደራጃ ትልቅ ህንፃ ባለ 4 ፎቅ ህንፃ ተሰርቶለት ነበር ወደ 2000 ዓመተ ምህረት አካባቢ ላይ። አሁን ደግሞ በኢንፍራስትራክቸር ደረጃ ባለ 13 ፎቅ ህንፃ በጣም በትልቁ 2016 ዓመተ ምህረት ላይ ተመርቆለታል። ይሄ እንግዲህ ህንፃውን ስናይ ይሄን ደግሞ ስትራክቸር የሚቋቋም ወይም ደግሞ ለዚህ ህንፃ ብቁ የሚሆን የሰው ኃይልና አድሚኒስትሬሽን
እንደሚያስፈልግ ይታወቃል። ለዚህ በጣም በጣም ትጉ የሆኑ በቁጥር አነስ ቢሉም እንደ ሀገር ካለው ትልቅ ሪስፖንሲቢሊቲ አንጻር በቁጥር አነስ ቢሉም ትልልቅ የአርካይቭ ባለሙያዎች፣ አደራጆች በደንብ አሉን። እነዚህ ስልጠናን በመስጠት በጠቅላላ ሀገሪቱ መዛግብት የሚሰበሰቡባቸውን ስርዓቶች በመተለም በተለይ ደግሞ የመዛግብት ምንጭ ናቸው የምንላቸው ተቋማት አሉ። በየቀኑ መዛግብት የሚመነጩባቸው ተቋማት አሉ። የማያርፉ ተቋማት አሉ፣ ዳታ ሁሌ የሚያመነጩ። ሌላው ደግሞ የቆዩ ጥንታውያን መዛግብትን ደግሞ የሚሰጡ ተቋማት አሉ። ለምሳሌ የሃይማኖት ተቋማቱ በዚህ በጣም ትልቅ ሀብት ያላቸው ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም የኢትዮጵያ እስልምና ተቋማትም እንደዚሁም ደግሞ የኢትዮጵያ ካቶሊካዊትና የወንጌላውያን ቤተ ክርስቲያናት በዚህ በኩል በጣም ጥንታዊ መዛግብት ሰብሳቢዎች ናቸው። የሃይማኖት ብቻ የምንላቸው አይደሉም። የያዟቸው መዛግብት በኢትዮጵያ ታሪክ ላይ፣ በኢትዮጵያ ስነ መንግስት ላይ፣ በኢትዮጵያ ስነ ጥበብ ላይ ዋጋ ያላቸው መዛግብት የጽሁፍ ሀብቶች እጃቸው ላይ ጥንታዊ የጽሁፍ ሀብቶች እጃቸው ላይ አሉ። እነዚህን የጥንታዊ የጽሁፍ ሀብቶች በአንድ መልክ ማደራጀት፣ ለጥናትና ምርምር እንዲያገለግሉ ማድረግ፣ በዘመነ ቴክኖሎጂ ደግሞ እነሱኑ መዛግብቱን ማየት ሳያስፈልግ በዘመነ ቴክኖሎጂ በዲጂታይዝድ ቨርዥን ሰው እንዲያገኛቸው ማድረግ፣ ይሄ አንዱ ጥንታዊ መዛግብትን ብቻ የተመለከተው ስራ ነው። ከየተቋማቱ የሚመነጨውን የመዛግብት ክምችት ደግሞ ኢንተርፕሪቴሽን ሰርቶ ሼልፍ አደራጅቶ ለሚፈልግ ተመራማሪ ሁሉ ዳታው ዝግጁ ሆኖ እንዲቀመጥ ማድረግ ደግሞ ሌላ ከባድ ስራ ነው። ይሄ በእኛ ተቋም ብቻ የምንሸከመው ተግባር አይደለም። ጥቂት ሞዴል ስራዎች እየሰራን ነው። አሁን ለምሳሌ የኢትዮጵያ የፌዴራላዊ የውጭ ጉዳይ ሚኒስቴር መስሪያ ቤት አለ። አሁን የውጭ ጉዳይ ሚኒስቴር መስሪያ ቤት የ116 ዓመት ፋይሉ በእኛ ተቋም ባለሙያዎች እዛው ራሱ ስፔሻል አርካይቭ አቋቁሞ እዛው ተደራጅቶለታል። ባለፈው ዓመት ሙሉን ሲሰሩ የነበሩት የኛ ተቋም ልጆች ባለሙያዎች ይሄንን ስራ ነበር። እንግዲህ የኢትዮጵያን የዲፕሎማሲ የኢትዮጵያን የፕሮቶኮል ስምምነቶች የኢትዮጵያን የውጭ ግንኙነት ታሪኮች በሙሉ እዛ ተቋም ውስጥ እንዲደራጅ አድርገናል። ከኛ ተቋም ጋር እንግዲህ ተመራማሪዎች ሲመጡ ወደ እነዚህ ተቋማትም ሄደው መዛግብትን እንዲያዩ ደግሞ እድል የመፍጠር ስራ በቅንጅት ይሰራል ማለት ነው። ይሄ ማለት ምን ማለት ነው? ሁሉንም ተቋማት መዛግብት ሰብስበን እኛ ጋር እናከማቻለን ማለት አይደለም። በየራሳቸው የሚያደራጁበትን ስፔሻል እውቀት የመፍጠርና ስፔሻል አርካይቭ እንዲያቋቁሙ የማገዝ ተቋማዊ ስራ፣ የእውቀት መምራት ስራ፣ ካፓሲቴት የማድረግ ስራ ይሄ ተቋም ይሰራል ማለት ነው። በንባብ በኩል ያለው ደግሞ ተግባር መቼም የምናውቀው ነው። የጽሁፍ ሀብታችንን ያክል የንባብ ባህላችን ጠንካራ ነው ማለት አይቻልም። ሌላ ራሱን የቻለ ስብከት የሚፈልግ ጉዳይ ነው የንባብ ጉዳይ። ንባብ እንደምናውቀው በተለይ ደግሞ ይሄ ዘመን ቻሌንጅ የሚያደርገው ዘመን ነው። በዚህ ዘመን አንባቢ ለመሆን ትንሽ የቴክኖሎጂውን ጉዳይ በተወሰነ መልኩ መጠን የሚያደርግ ሚዛን የሚሰጥ አይምሮ ይፈልጋል እንጂ በአጠቃላይ የዲጂታል ቴክኖሎጂው ተጽዕኖ ንባብን ትንሽ ጫና ውስጥ ከቶታል። ይህንን ለማበረታታት ትልልቅ ፓብሊክ ሌክቸሮች ማዘጋጀት፣ ያነበቡ ሰዎችን ዋጋ የሚያሳዩ ትልልቅ የእውቀት መድረኮችን መፍጠር፣ የሂስ መድረኮችን ማዘጋጀት፣ እንዲህ አይነት ስራዎች ደግሞ ይጠይቃል። ማስነበብ እንዲሁ በቀላሉ የሚመጣ አንብቡ ስለተባለ ስለማናነብ ከአካዳሚክ ሪዲንግ የዘለለ ንባብም ብዙም አንወድም ብዙዎቻችን። እሱም ደግሞ ተጭኖብን ነው እዳ ሆኖብን ፈተና ስላለብን የምናነብ ሰዎች ነን። ከዛ ማግስት በኋላ ለማንበብ ብዙ ፍላጎት አይኖርምና ይሄን ባህል በጠነከረ ሁኔታ ማምጣት በጣም ያስፈልጋል። ስለዚህ ተጨማሪው ስራ ከማስነበብ ላይብረሪ ከማደራጀት በተጨማሪ ንባብን ደግሞ ፕሮሞት የማድረግ ስራ ይሰራልና ለዚህ ሁሉ የሚመጥን ስትራክቸር በተቻለ መጠን አለ። በቂ ነው ወይ? እኔም አልረካም። ከኔም በፊት የነበሩት ሰዎች የረኩበት አይመስለኝም። ገና ብዙ ጥረትና አገራዊ ሞቢላይዜሽን ጭምር የሚፈልግ ነገር ነው።
በጣም በጥሩ መንገድ ነው አቶ ጸርታ እየገለጽክ ያለው እና በጣም ብዙ ነው ጥያቄዎች። ምክንያቱም እንዳንተ አይነት ሰው እንደዚህ በቀላሉ ማግኘት አይቻልም እንደዚህ አይነት ፖድካስት እና ብዙዎቹን ነገር ለማንሳት እፈልጋለሁ። አንድ ሁለት እስቲ አሁን ደግሞ ላንሳና ቤተ መዛግብት ይሄ ነገሮችን አርካይቭ ሲደረግ ያለው ዓላማ ግልጽ ነው። የሀገርን ታሪክ የሀገርን ባህል ለሚቀጥለው ጄኔሬሽን ለማስተላለፍ ጋር የተገናኘ ጉዳይ ነው። እሱ የታወቀ ነው። ሌላው ግን ባለሙያው ምንድን ነው የሚጠቀመው? ከዛ ጋር የሚገናኙ ብዙ ጥያቄዎች አሉ። ምንድን ነው አሁን ያ ፈጣሪው ለምሳሌ መጽሐፍም ጻፈ፣ ሙዚቃም ማወጣ፣ ፊልምም ሰራ፣ ምንድን ነው የሚጠቀመው? በጣም የመጀመሪያውን ጠቀሜታ ነው እስካሁን ድረስ የተነጋገር ነው። ለጠቢቡ ምንድን ነው የመጀመሪያው ጠቀሜታው? ስራው በተደራጀ ሁኔታ ለትውልድ የሚሸጋገርበት ቆንጆ ማህደር ኮሌክቲቭ ሜሞሪ መሰብሰቢያ ውስጥ ሰዎች ሁሉ መጥተው የሚያዩበት ጥሩ ቦታ መሆኑ ይሄ ጠቀሜታው ነው። ምክንያቱም አንድ ወርክ ኦፍ አርት ህዝብ እንዲያየው በየጊዜው እንዲዘከር ነው አንደኛው ትልቁ ጠቀሜታና ያ በጣም የመጀመሪያ ጠቀሜታው ነው። ሁለተኛው ግን እኛ ብቻ የእኛ ተቋም ብቻውን የማያደርገው በዓለም አቀፍ እንቅስቃሴ ውስጥ ያለ በዚህ ተቋም ውስጥ ያሉትን ሀብቶች የሚጠቀሙ ሰዎች በሙሉ በተጠቀሙባቸው ጊዜዎች ሁሉ ትንሽ ኢኮኖሚያዊ ጠቀሜታ ለፈጠራው ባለሙያው የሚከፍሉበት የሮያሊቲ ሲስተም ደግሞ መኖር አለበት። በመጽሐፍ ድርሰትም በሙዚቃም በሌሎቹም ያለው እንቅስቃሴ ወደ ሮያሊቲ አቅም ማደግ መቻል አለበት። ይሄ እንግዲህ በርካታ ተናባሪ ስራዎችን አብሮ ይጠይቃል። ለምሳሌ የሮያሊቲ ኮሌክቲንግ ሶሳይቲን በጥሩ ሁኔታ ማቋቋምን ይጠይቃል። የአእምሮአዊ ንብረት ህጎች በሙሉ በአገር ደረጃ እንዲሰሩ ማድረግን ይጠይቃል። በሶስተኛ ደረጃ ደግሞ የወርልድ ኢንቴሌክቹዋል ፕሮፐርቲ ህጎችን አክብሮ የዓለም አቀፍ የንግድ ድርጅቱ አባል መሆንን ይጠይቃል። እነዚህን መስፈርቶች በሙሉ ኢትዮጵያ እያሟላች ስትሄድ እያንዳንዱ ሰው በዲጂታል ፎርም ያገኛቸውን መዛግብት ወይም መጻሕፍት አንብቦ ሲጨርስ ቻርጅ የምትደረግ መጠነኛ ሳንቲም ትኖራለች። እሷ ኮሌክት ተደርጋ ለሮያሊቲ ሆልደር ሶሳይቲው ትገባለች። ከዛ ደግሞ ደራሲያኑ ጥቅም እንዲያገኙ ይሆናል ማለት ነው። ይሄ ሁለተኛው በጣም በብዙ ትግግዝና ጥረት በተለይ በአርቱ አካባቢ በጣም ይታወቃል። በድርሰቱ ነው እስካሁን ያልታወቀው። በጣም ብዙ ጥረት እየተደረገበት ያለ ግን ውጤት ላይ ያልደረሰ ተሾመ፣ በተለይ አንተ በጣም ታውቀዋለህ። ሰላም ኢትዮጵያ በዚህ ላይ ያረጋቸውን ጥረቶች እኔ በደንብ ስለማቅ ነው። ላለፉት 25 እንደዛ ያክል ዓመታት በዚህ ጉዳይ ላይ ነው ሁሉም እየጮኸ ያለውና እሱን ውጤት ላይ ማድረስ ይጠይቃል። ሶስተኛው ሪኮግኒሽን ነው። እዚህ ተቋም ይሄ ተቋም ለትልልቅ የጥበብ ስራዎች ሪኮግናይዝ ማድረግ መቻል አለበት። የሪኮግኒሽን መድረኮችን መፍጠር ያለበት ይሄ ተቋም ነው። ሌሎች ሸላሚ ድርጅቶች ቢኖሩም ነገር ግን ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ለአንድ ትልቅ የድርሰት ስራ በአመት የሚሰጠው ከፍ ያለ ሪኮግኒሽን ወይም ናሽናል ሬጂስትሪ በጣም እንደ ሌሎቹ የሚታይ አይደለም። ከፍ ያለ እዛ ላይ የሬጂስትሪ ሽልማት አግኝቷል መባል በራሱ በጣም ትልቅ ዋጋ የሚሰጠው ጉዳይ ነው እና አሉ አሁን በአዲስ እቅድ እያያዝናቸው ያሉ ምናልባት በዚህ ዓመት እናስጀምረዋለን ብለን ያሰብነው የናሽናል ሬኮርዲንግ ሬጂስትሪ አዋርድ እንጀምራለን። ይሄ ሪኮግኒሽን ነው። አንድ የጥበብ ሰው ከኢኮኖሚ ጥቅም በላይ ሪኮግናይዝ መደረግ ትልቁ ጥያቄው ነው። የጠቢባን ጥያቄ በጣም ጥቂት ነች። በእውነት ለመናገር ጥቂት ኢኮኖሚያዊ ቤኔፊት ካገኙ ከዛ በላይ የሚፈልጉት ሪኮግኒሽን ነው እና ሪኮግኒሽን ላይ በጣም መስራት ይገባል። ሌሎቹ ግን የእኛ ተቋም ብቻውን የሚያደርገው አይደለም። እንደ አገር ሙሉ በሙሉ የንግድ ሲስተሙን ይመለከታል። የኢንቴሌክቹዋል ፕሮፐርቲ ህጉን ይመለከታል። እነዚህ ሁሉ እኩል መንቀሳቀስና ተግባር ላይ መዋል ሲጀምሩ የእኛም ተቋም በጣም ውጤት ያለው ስራ አብሮ ኢኮኖሚ አመንጪ ሆኖ ለደራሲያኑ፣ ለጥበብ ሰዎቹ፣ የሙዚቃ የፊልም ስራዎቻቸው ለተከማቹላቸው ሰዎች
ውጤት ይሰጣል የሚል እምነት አለኝ። ጥሩ አቶ ሰርጸ ትክክለኛውን ነገር ነው አሁን እያነሳንም እየተወያየንም ያለ ነው። ብዙዎቹ ነገሮች አንስታቸዋል። እኛም አሁን በእኔም በኩል የእናንተ መስሪያ ቤት ኃላፊነት ብቻ ነው ብዬም አልገምትም፣ አይደለምም። ሁሉም የራሱን ድርሻ መወጣት አለበት። ግን መሰረታዊ የሆኑ ችግሮች አሉ ነው። አሁን አንተም እንደጠቀስከው ሁልጊዜም እንደምናወራው ብዙ ችግሮች አሉ። ወደሱ በደንብ እንገባበታለን። ግን ከዛ በፊት አንድ ጥያቄ በ1968 ዓ.ም በሆነ አዋጅ ለባህል ስፖርት ጉዳይ ሚኒስቴር በሀገር ውስጥ ከሚታተሙ ማናቸውም ህትመቶች ሶስት ቅጂዎች እንዲረከብ በመንግስት የተሰጠው ስልጣን ነገር አለ። እስቲል ያ ነገር አሁንም አለ። እንደውም በ1968 ማጠናከሪያ አዋጅ ነው እንጂ የወጣለት ከዛ ይቀድማል። የ1936 ሚያዝያ 27 የወጣው አዋጅም በተመሳሳይ በሀገሪቱ ውስጥ የወጡ ማንኛውም ህትመት ነክ ነገር ጋዜጣ ቢሆን ወሬ ነገራ ቢሆን ይለዋል። እንደውም እንደዛ ነው የሚዘረዝረው። መጻሕፍት ቢሆኑ በህትመት የህትመት አይን ያረፈባቸው የህትመት ብርሃን ያረፈባቸው ማንኛቸውም ነገሮች ሶስት ኮፒ ለተቋሙ እንዲሰጡ አዋጅ ያስገድዳል። ይሄ በተለይ በደርግ ዘመን በጣም በጠንካራ ሁኔታ ተሰርቶበታል። በተለይ የኦዲዮ ቪዥዋል አርካይቫችንን ገብቶ ያየ ሰው የሚያገኛቸው የቫይነል የካሴት የቴፕ ካሴት ማለቴ ነው እና የሲዲ ክምችቶች በዚህ ሁኔታ የተገኙ ናቸው። በዚህ ምክንያት አሳታሚዎች መጀመሪያም እዚህ ሳያመጡ ለማርኬት ስታምፕ አይደረግላቸውም። ማህበራቱም ያግዟቸው ነበረ፣ የሙያ ማህበራቱ። በዛ አማካኝነት በጣም ሌጋል ዲፖዚት ነው የሚባለው፣ የህግ ክምችት ይባላል በእኛ በተቋሙ ስያሜ። በህግ ክምችት የተከማቹ ሀብቶች ናቸው እነዚህ። ጋዜጦች በዚህ አይነት ነው የሚሰበሰቡት። ፔሪዮዲካልስ፣ በአጠቃላይ ጆርናሎች፣ ሁሉም አይነት ህትመቶች ሶስት ኮፒ ይመጣለት ነበር። አሁን የህትመቱ ነገር በተወሰነ መልኩ ቀጥሏል። የሙዚቃው ግን እና የፊልሙ አሁን ቴክኖሎጂው ስለተቀየረ የቴክኖሎጂው ሺፍት ማድረግና ፊዚካል የሚታተም ነገር አለመኖሩ ይሄንን አክሰስ እንዳናገኝ አድርጎናል። አሁን እንግዲህ እንደሌላው እንደ ማንኛውም ማህበረሰብ እኛም ዲጂታል ቴክኖሎጂውን ሼር በማድረግ ነው ለተመልካች ወይም ለአጥኚዎች ልናቀርብ የምንችለው የዘመኑን ስራዎች የመሰብሰብ እድሉ እየተመናመነ ነው የመጣው። በፍላጎት እንግዲህ በሃርድ ኮፒ ደረጃ ሊሰጡን የሚሞክሩ አንዳንድ ደጋግ ሰዎች አሉ። ነገር ግን በአብዛኛው ያለው በዚህ ዘመን ላይ ይሄኛው አሰራር ቻሌንጅ ገጥሞታል ወይም ፈተና ገጥሞታል ማለት ይቻላል። ጥሩ እንግዲህ ከዚህ ጋር የተገናኘው ጥያቄ እንግዲህ አሁን የዚህ ለባህል ሚኒስቴር የሚሰጡት የነበሩትም ቅጂዎችም የተመሳሰሉ ነገሮች እናንተም አርካይቭ የምታደርጉት ጉዳይ አሁንም ተመልሼ መምጣት የምፈልገው ወደዚህ ባለመብቱ ላይ ነው። በምን አይነት መንገድ ነው አይደንቲፋይ የምታደርጉት? እንግዲህ አቶ ጸርተ አንተም በደንብ የምታውቀው ከሙዚቀኛ አንድ ሙዚቃ ሲወጣ ብዙ ነገሮች አሉ። ከሙዚቃውን ከሚያወጣው፣ ከሚያቀናብረው፣ ግጥሙ ከሚጽፈው፣ ከፕሮዲውሰር ከሚያደርገው፣ ሪኮርድ ከሚያደርገው በምን አይነት መንገድ ነው አይደንቲፋይ እያደረጋችሁ ያንን አርካይቭ የምታደርጉት? እንዴት ነበር አሰራሩ? እስቲል የምትሰሩትስ እንዴት ነው? ምክንያቱም ያ በጣም ሴንትራል የሆነ ኢምፖርታንት ጥያቄ ነው። አርካይቭ ማድረጉ እንዳለ በጣም ደስ የሚልና የሚያረካም ቢሆን ወደፊት ወደ ንግድ እንኳን ለመለወጥ ከተፈለገ ይሄ ነገር እኛም ራሳችን አሁን በሙዚቃ ውስጥ የገጠመን ትልቅ ችግሩ ምንድን ነው? የተጠራቀሙ ነገሮች አሉ በየቦታው፣ ግን ማን ምን እንደሰራ ማንም አያውቅም። እናንተ እንደ መንግስት ድርጅት ግን ያን ትልቅ ሮል ያላችሁ ብዬ ነው የምገምተው። በምን አይነት መንገድ ነው ያን መብቶቹ አትሊስት በደንብ በእውነተኛ መንገድ አርካይቭ እንዲደረግ በምን አይነት መንገድ ነው እየሰራችሁት ያላችሁት አቶ ጸርጸ? ይሄ ነው ከባዱ ጥያቄ ተሾመ። ጥያቄውን ከነምላሹ ከነፈተናው ራስህ ነው የነገርከን። በእውነተኛም የሚገጥመን ፈተና ይሄ ነው። ፊዚካሊ ወይም በአካል ደረጃ እነዚህን የጥበብ ስራዎች ሰበሰብን እንጂ ማን ምን ሚና ነበረው እዛ እያንዳንዱ ፒስ ኦፍ አርት ወርክ ላይ ምንድን ነው ያበረከተው አስተዋጽኦ የሚለውን እያንዳንዷን ለማግኘት በፍጹም የዳታ ሲስተማችን ወይም ደግሞ ከመጀመሪያም ገና
የመዘገብንበት መንገድ በጣም ደካማ ነው። ለምሳሌ ሙዚቃን እንውሰድ፣ ትንሽ ቀለል ስለሚል ለሁላችንም እንጂ የፊልሙም በተመሳሳይ ነው። ማን ምን እንደሰራ አይታወቅም። ለምሳሌ የጥላሁን ገሰሰ የሚል አንድ የ1972 ወይ 73 አንድ አልበም ቢመጣ የዘፈኑ ታይትሎች ብቻ ናቸው ተጽፈው የሚመጡት ካሴቱ ላይ እንጂ ዜማውን ማን ደረሰው፣ ግጥሙን ማን ገጠመው፣ ቅንብር ማን አቀናበረ፣ ከቅንብሩ በኋላ ደግሞ ማስተሪንግና የስቱዲዮ ስራውን ማን ሰራ፣ የትኞቹ ባንዶች ፐርፎርም አደረጉ፣ በፍጹም ብዙዎቹ ዶኪሜንቶች ላይ አናገኘው። ብዙዎቹ ዶኪሜንቶች ላይ እንግዲህ ይህንን ራሳቸውን ሰዎቹን በመጠየቅ ከሙያ ማህበር ጋር በተለይ ደግሞ በመነጋገር በሜታ ዳታ ደረጃ ለማሟላት የቻልነውን ያክል ጥረት እያደረግን ነው። ግን ይሄ ነው ደካማው ጎናችን። ወደፊትም ብዙ ጥያቄ ያስነሳል ብለን የምናስበው ይሄኛው ጉዳይ ነው። የሮያሊቲ ሲስተምም ቢጀምር ወደፊት በጣም ብዙ ፈተና ይገጥመዋል ብለን የምንሰጋው ጉዳይ ያለው እዚህ ጋር ነው። እንግዲህ ራይት ሆልደርስ የሚባሉት የኮፒራይት ህጉ የሚያስቀምጣቸው የመጀመሪያ ደረጃ ባለመብቶች አሉ፣ ሁለተኛ ደረጃ ባለመብቶች አሉ። ማን የመጀመሪያ ደረጃ ባለመብት ነው? በምን ኢኮኖሚክ ጥቅሙን እንስጠው? ማን ሁለተኛ ደረጃ ባለመብት ነው? በምን ኢኮኖሚክ ጥቅሙን ሼር ያድርግ ወይም የሚለው ጋር ብንመጣ በጣም ከባድ ፈተና የሚገጥመን በዚህ የሜታ ዳታ አሰባሰብ ድክመት ምክንያት ያለብን ነው። ይሄ እንግዲህ በተለያየ ሰዎች መረጃ ሰጪነት ለማሟላት ብዙ ብርቱ ጥረት እናደርጋለን። አሁንም ገና ስራ የሚጠይቀን ወሳኝ ስራ የሚጠይቀን ነገር ይሄኛው ጉዳይ ነው። በዚህ በኩል የተሳካልን አይደለም ብዬ ነው የማስበው። ጥያቄነቱ ግን ትልቅ ነው። ግን የተሳካ ስራ አልሰራንም። አፍ ሞልቶ የሚያስወራ አይደለም። ጥሩ አቶ ዘርዘ እንግዲህ አሁን እንዳልከው ነው። ይሄ በጣም ትልቁ ሄዴክ ነው የሁሉም የባለሙያውም የመንግስትም ከተለያየ ቦታ ኢቨን ተስፋ የመቁረጥ አካባቢ የተደረሰበትም መንገድ የሚያሳየው ይሄ ነገር ላይ በጣም አለመስራታችን ነው። ስለዚህ ኮፒራይት ጉዳይ አንተም አቶ ዘርዘ በጣም ብዙ አመት የተነጋገርንበት ያወራንበት ስቲል በጣም ፕሮሚሲንግ የሚደረግበት አሁን ጫፍ ላይ ነን የደረሰ ነው እየተባለ ትልልቅ ነገር የሚወራበት ጊዜ ነው ያለ ነው። ግን ምንም ነገር የተሰራ ነገር የለም። ያ ግን መሰረታዊ ነገር ነው ለሁሉም ለምናወራው ነገር። የኮፒራይት ጉዳይ ለምንድን ነው ለአንዴና ለመጨረሻ ጊዜ ከመንግስት ጀምሮ እጅግ ተገብቶበት ነገሩን ማጽዳት ያልቻል ነው? ለምንድን ነው ለተወሰኑ ሰዎች ብቻ ይህንን ስራ የምንሰጠው? ምክንያቱም ዓለም ያደገበትን ጉዳይ በሙዚቃ በለው በፊልም በለው በሌላም ነገሮች ይሄን ነገር ያሳኩ ሀገሮች ብቻ ናቸው ወደ ክሪኤቲቭ ኢንዱስትሪ መመስረት የሚችሉት። የኛ ሀገር ግን ለተወሰኑ ሰዎች ይህን ስራ ይሰጥና እነሱ ለ40 ዓመት ጭቅጭቅ ውስጥ ይገባል። እንደገና ሌላ 40 ዓመት ልንጨምር ነው። እና ይሄ ነገር በጣም ፎከስ ተደርጎበት ከመንግስት እጁን ከቶበት ይሄ ነገር ማጽራት የማይቻልበት መንገድ ለምንድን ነው? ሁላችንም እንግዲህ ማልቀስ ነው እንጂ የቀረው ሌላው ነገር ሁሉ ተደርጓል። እና ይሄ ነገር ፋይዳ ከሌለው የምናስባቸው ነገሮች በሙሉ የሆነ ችግር ይገጥማቸዋል ነው። የአዲሱን ቴክኖሎጂ ለመከተል ኢንቨስተሮችና ትልልቅ የዓለም የገባበትን ቴክኖሎጂ ለመጠቀም ራሱ ይሄ ነገር መሰረታዊ ነገር ኮፒራይት ጉዳዩ ሶሉሽን ከሌለው የትም አንሄድም። የማይሰራ ነገር ከሆነ የተሞከረው የማይሰራ ሌላ አይነት መንገድ ለምን አንፈጥርም? ወይስ ያንን ነገር ያልሰራውን እንዲሰራ እንደገና 40 ዓመት መፍጀት አለብን? ይሄ ትልቁ ጥያቄ ነውና ያው በየፖድካስታችንም የምናነሳው ጉዳይ ነው። ይሄ የሚቆጭም የሚያሳዝንምና በጣም በጣም ለባለሙያው ትልቅ ተስፋ የሚያስቆርጠው ጉዳይ ነው። ኢትዮጵያ እንግዲህ በጣም የቆየ ምናልባት ከስነ መንግስት ታሪኳ የማይተናነስ የጥበብ ታሪክ ያላት ሀገር መሆኗን እናውቃለን። ይሄው እንኳን እንግዲህ ዘመናዊ የስነ ጥበብ እንቅስቃሴን ከጀመረች እንኳን እኮ ከከተማዋ እድሜ ከፍ ያለ እድሜ ነው ያለው እና በጣም ብዙ ነገር ነው። ነገር ግን በዚህ ሁሉ እድሜ ውስጥ የስነ ጥበብ ፖሊሲ የሚባል የላትም። የኪነ ጥበብ ፖሊሲ የሚባል አልነበራትም። ይሄ በጣም ለብዙ ሰው ግራ የሚገባ አሁን ዛሬ ሲሰሙት ብዙዎቹ የሚደነግጡበት ጉዳይ ሊሆን ይችላል። እንዲህ አይነት የመንግስትን ኢንተርቬንሽን የሚጠይቁ ጥበቡን ከዚህ ቦታ አንስቼ
እዚህ ቦታ አደርሰዋለሁ የሚል ቃል ኪዳን መንግስታቱ ሁሉ አልገቡም። ጃንሆይ የቀዳማዊ ኃይለ ሥላሴ መንግስት ይሄ የለውም፣ የደርግም መንግስት የለውም፣ የኢህአዴግም መንግስት አልነበረውም። አሁን ነው እንደ አዲስ የፖሊሲ ጉዳይ ተነስቶ ለዘመናት የተንከባለለ ጥያቄ በፖሊሲ ተቋማትን ካላስገደድን በስተቀር ሳይንስና ቴክኖሎጂ ጉዳይ ነው ብሎ የያዘውን ነገር የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደ ጉዳይ ላይ ያየው ይችላል። ዋናው ሮያሊቲ ከፋይ እሱ ነው። ለምሳሌ የኢትዮጵያ አየር መንገድ እንደ ጉዳይ ላይ ያየው ይችላል። ማን ነው አስገዳጅ የሚሆነው? ፖሊሲ ሲኖር ነው። ፖሊሲ ሲኖር እነዚህን ተቋማት በሙሉ ኔትወርክድ በሆነ መልኩ ወደ አንድ ሲስተም የሚያሸጋግር ርዕይ ይሰጣል። የመንግስት ቃል ኪዳን ይሆናል። ይሄንን በጣም ከረዥም ጊዜ ጩኸት በኋላ ባለፈው ሰኔ ላይ በተደረገ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተደረገ ትልቅ የአርቲስቶች ምክክር ፖሊሲ እንዲኖር ትልቅ ማረጋገጫ ተሰጥቶ ወደ ስራ ገብተን ረቂቅ ዝግጅቱ ላይ እኔም ነበርኩበት። ሌሎችም ትልልቅ ባለሙያዎች ተሳትፈዋል። ረቂቅ ግምገማም አድርገናል። የረቂቁ የፖሊሲውን ባለሙያዎች በሙሉ ይወክለናል፣ ልክ ነው፣ ለወደፊት የምንፈልጋቸውን ጉዳዮች በሙሉ የሚፈታልን ፖሊሲ ነው የሚለውን አመኔታ እንዲሰጡት ለማድረግ ትልቅ መድረክ ደግሞ አዘጋጅተን እዛ ላይ አስተችተነዋል። ገና ትችቶችም እየተከናወኑበት ነው። በቅርቡና በጣም ባጠረ ጊዜ ይሄ ፖሊሲ ወደ ተግባር ይገባል። እኔ እስካሁን ድረስ የሄድናቸውን ጥረቶች ተሾመ አንተ የምታውቃቸው ናቸው። ይሄዱና አዋጅ ወጥቶ ጽህፈት ቤት ተቋቁሞ የሮያሊቲ ኮሌክቲንግ ሶሳይቲ ያው ባንስማማም ሁለትና ምናምን ሆኖ ቢቋቋሙም እነሱም ተቋቁሞ አንዲት ጉዳይ መራመድ ያልተቻለበት ትልቁ ምክንያት የፖሊሲ ጥያቄ ነው። ፖሊሲ እነዚህን ሁሉ ከሌሎች ፖሊሲዎች ጋር በማይቃረን መልኩ ስለሆነ የሚቀረጸው ከንግድ ህጉ ጋር ይመጣና ለምሳሌ በንግድ ህጉ ወደ ዓለም አቀፍ ሽግግር ሊሄድ የጀመረውን ጉዞ የስነ ጥበቡም አብሮ ወደ ዓለም አቀፉ ይሻገራል ማለት ነው። ለምን? ፖሊሲዎች ኔትወርክድ ናቸው። አንዱ የአንዱ አስፈጻሚ ነው እንደውም። ስለዚህ ለአንዱ ፖሊሲ የሆነው ነገር ለሌላው የመፈጸሚያ ቱል ሊሆን ይችላል። ስለዚህ ይሄንን ተግባራዊ የማድረጉ ጥረት እኔ መፍትሄ ይሰጠዋል ብዬ ነው የማስበው። እስካሁን ለተንከባለለው ጉዳይ ግን መንግስት ግዴታዬ ነው ብሎ የሚይዝበት ቃል ኪዳን ስላልነበረው ነው። ገፍቶ አይሄድም። አርቲስቱ አካባቢ ነው ጩኸቱን የምንሰማው እንጂ መንግስት ጉዳይ አላደረገውም እኮ። ስለዚህ የአእምሯዊ ንብረት ጥያቄን ሳንመልስ ነው እስካሁን ድረስ የቆየ ነው። ወደፊት ተስፋ አደርጋለሁ የዚህ ፖሊሲ ውጤት እነዚህን ሁሉ ጉዳዮች ይፈታል የሚል እምነት ነው ያለኝ። ተስፋ አደርጋለሁ። በጣም ጥሩ ነው አቶ ዘርዘኔም እኛም ሁላችንም ተስፋ የምናደርገው ትልቅ ጅምርና እድገት ነው ብዬ ነው የምገምተው። ከፖሊሲዎች ጋር ምንም ጥያቄ የለውም። ፖሊሲና ስትራቴጂ የሌለው ጉዳይ ወዴትም አያስኬደንም። ይህም ብዙ ዓመት እኛም አድቮኬት የምናደርገው ጉዳይ ነበረ። አሁን ወደዛ ውስጥ እየሄድንበት መሆኑ በጣም ደስ የሚል ዜና ነው። አሁን ግን ዋናው ማውራትም ስቲልም ማውራት ያለብን እንደ በፊቱም አይነት ነገር አሁንም እንዳይገጥም ምንድን ነው ጋራንቲው? አሁንም ተመሳሳይ ነገር እንዳይገጥመን ነው። እንዳልከው ብዙ ጊዜ ዝግጅቶች አሉ፣ ዲስከሽኖች አሉ፣ ጥናቶችም አሉ። በእውነቱን ለመናገር ብዙ ነገሮች ተደረጉ አሉ። በዚህ በብዙ ዓመቶች ምንም አልተደረገም ማለትም አይቻልም እና ብዙ ዲስከሽኖች የባህልን ፖሊሲም አለን። እሱን ራሱ ባህል ፖሊሲ ውስጥ እንዴት ነው ወርዶ እየሰራ ያለው ያሉንን ነገሮችን መፈተን አለብን፣ አዲስም ነገር እያመጣን ከዛ በኋላ ደግሞ የሰለጠኑ ሰዎች ያስፈልጉናል። ምንም ጥያቄ የለውም። ያ ሁሉ ነገር እንደዛ ፖሊሲ ውስጥ ይጠቃለላል ብዬ ነው የምገምተው። ፕላስ ሪሶርሶች ያስፈልጋሉ ነው። አሁን እኛ ይሄ ኮኔክት ፎር ካልቸር አፍሪካ ፕሮድካስታችን አንደኛው አድቮኬት ማድረግ የምንፈልገው የኢትዮጵያ እንደ አንድ አፍሪካ ሀገር በአፍሪካን ዩኒየን በኩል አንድ ኮሚትመንት አለ። በ2030 ላይ አንድ ሀገር 1% የሀገር በጀት ወደ ለባህል ዘርፉ እንዲሆን የሚል እንትን አለ። ኢትዮጵያ ኤግዛምፕል እንደሆነም እንፈልጋለን። ያ ነገር መኖሩና መታመኑ ጥሩ ነው። በዛን ከተማመንና ሪሶርስ ኢንቨስትመንት መደረግ አለበት ከተባለ ፖሊሲዎቹን ዝም ብሎ ፖሊሲ አይሆኑም፣ ወረቀት ላይ የተጻፉ ፖሊሲ አይሆን ሪሶርሶችም ይዘው ይመጣሉ ብለን ነው የምንጠብቀው። ያንንም ደግሞ ለማድረግ ጠንካራ የሆኑ
ኢንስቲትዩሽኖች ያስፈልጉናል። ምንም ጥያቄ የለውም። አሉንም ሌሎችንም ሊያስፈልጉን ይችላሉ። የሌሎችም ዓለሞች የምናያቸው የተለያዩ ኤግዛምፕሎች አሉ። አሁን አርት ካውንስል አይነት ነገር የሚባለው እኛም ሀገርና እየተሞከረ ያለው ነገር በጣም ጥሩ ነው። ግን ያ ጠንከር ያለ ኢንስቲትዩሽን መሆንም አለበት። እንደዚህ አይነት ድርጅቶች ናቸው እንደ አርት ካውንስል፣ ፊልም ኢንስቲትዩት፣ የሙዚቃ ካውንስል ወይ ምናምን እየተባሉ እንደዚህ ባለሙያዎች የተደገፈ በሙያ በኤክስፐርት የተደገፈ ካልሆነ በወረቀት ላይ ሆኖ ብቻ ፖሊሲ ብቻ ምንም ጥቃሚ እንደሌለው ነው። እና አሁንም ይህንንም ነው ከተስማማንበት የሚቀጥልበትን ስራ መስራት አለብን ነው። አለበለዚያ እንደተለመደው በብዙ ነገር እንወያያለን። ከዛ በኋላ ከተወያየን በኋላ እናቆምና እንደገና እንደ 10 ዓመት ይፈጅብናል እንደገና ሌላ ውይይት ለማውራት እና የአሁንም ሁላችንም ባለሙያው የሚጠብቀው አንድ ኮንክሪት ነገር ነው የሚቀጥል መሆን አለበት። ይሄ በጣም ደስ የሚል ዜና ነው ለማለት ነው። እና ይሄ በጣም ጥሩ ነው። አቶ ሰርጸ በጣም አመሰግናለሁ። ሌላው ግን የእናንተ መስሪያ ቤትም ሌሎችም የኤክስፐርቶችን እንዴት ነው ማግኘት የሚቻለው? አሁን የኢትዮጵያ ላይ ጥናት የሚያደርጉ ግለሰቦች አሉ፣ የሀገራችንም የውጭ ሀገሮችም ሰዎች አሉ። አሁን ኢቭን የሀገራችን የኢትዮጵያ ኤክስፐርቶች ኢትዮጵያ ውስጥም ባይኖሩ ውጭ ሀገር ሆነው አስተማሪዎችም ብዙ ነገር ስለ ኢትዮጵያም ስለ አፍሪካም ታሪክ ብዙ የሚያወሩ ባለሙያዎች አሉን። በጣም የሚገርሙ ባለሙያዎች አሉ እና ከነሱ ጋር አብሮ ለመስራት እነዛን ለማሰባሰብ ምን አይነት ነገር ሐሳብ ውስጥ አለ ወይስ የተሰራ ያለ ነገር አለ? ምክንያቱም ይሄ እንደዚህ አይነት ቆንጆ እና በጣም ኢምፖርታንት ስራ ብዙ ጭንቅላት የሚጠይቅና ብዙ ያሉንን የሀገራችን ሰዎችን ማሰባሰብ ያለብን ግዴታ ያለብን ይመስለኛል። ምክንያቱም አብረን ይሄ የኮሌክቲቭ ስራ መሆን አለበት። የአንድ መስሪያ ቤት ብቻ የምንሰጠው ስላልሆነ ምንድነው እነሱን እንደዚህ በኢንዲቪጁዋል ተበትነው በዚህም በዛም ያሉ የሚሞክሩትን ሰዎች አብሮ በእናንተ መስሪያ ቤት ጋር አብሮ ለመስራት የታሰቡ ነገሮች አሉ? በጣም ትልልቅ ዓለም አቀፋዊም ግለሰባዊም ግንኙነቶች ከኛ ተቋም ጋር አሉ። በተለይ ኢንተርናሽናሎቹ ትልልቅ ተቋማት እንደ ዩኔስኮ ካሉት ተቋማት ጋር ጠንካራ ግንኙነት ነው ያለን። በዘንድሮ ዓመት እንኳን በዚሁ አጋጣሚ እንደውም በጣም ጥሩ ደረጃ ላይ የደረሰ ነገር ስለሆነ ብናገረው ደስ ይለኛል። ከዩኔስኮ ሜሞሪ ኦፍ ዘ ወርልድ የሚባል የዓለም የትውስታ ማህደር በሚባል መዝገብ ውስጥ ጥንታዊ የዓለም አቀፍ መዛግብትን የሚመዘግብ ዓመታዊ በየ2 ዓመቱ የሚከናወን ፕሮግራም አለው ዩኔስኮ። ብዙ ሰው የሚያውቀው ኢንታንጀብል ሄሪቴጅ ወይም ይሄ የማይዳሰሱ ቅርሶች እንደሚመዘግብ ብቻ ነው ዩኔስኮን የሚያውቀው። እኛ ሀገር ያለው እውቂያ እሱ ነው። በዛ እንቅስቃሴ እነ ጨምበላላን፣ የሃይማኖታዊ በዓላትን፣ አሁን ደግሞ ጊፋታን እነዚህን አስመዝግበናል። ብዙ ኢንታንጀብል ሄሪቴጅ ኢትዮጵያ አስመዝግባለች። ይሄ በጣም ጥሩ መሆንም ያለበት ነው። ኢትዮጵያ አንዱ ትልቁ ቁም ነገሯ ባህሏ ስለሆነ በዚሁ ልክ ግን አእምሯዊ የሆነው የጽሁፍ ስራዋም የጥንታዊ ጽሁፍ ተግባሯም መመዝገብ አለበት። እንደውም ብዙ የአፍሪካ ሀገራትን የምንቀድመው በዚህ ጉዳይ ነው። እኛ የራሷ ሆሄ ያላት የራሷ ደግሞ በጣም በጣም ዘመናት የፈጀ የጽሁፍ ባህል ያላት ሀገር በመሆኗ ይሄንን ማስመዝገብ ላይ በጣም ደካማ ነን። እስካሁን ድረስ ያስመዘገብናቸው 12 የኢትዮጵያ መዛግብትን ብቻ ነው ማለት ጥንታዊ ጽሁፎችን ብቻ ነው ያስመዘገብ ነው። ከ12ቱ ውስጥም አብዛኞቹ ደብዳቤዎች ናቸው። ለምሳሌ አፄ ቴዎድሮስ ለንግስት ቪክቶሪያ የጻፉት ደብዳቤ ብንል ለማስመዝገብም ቀላል ነው። ለምን ራሳቸው ንግስት ቪክቶሪያ ጋር እንግሊዝ ያለ ደብዳቤ መመዝገብ ቀላል ነው። ይልቅ ጣና ሐይቅ ደሴት ውስጥ ያሉ ጥንታዊ የብራና መጻሕፍትን ማስመዝገብ ግን በጣም በጣም ጉልበት ይፈልጋል። ትልቅ የጥናትና ምርምር ስራ ይጠይቃል። ስለ መጻሕፍቱ ትልቅ ኢንተርፕሪቴሽን መስራትን ይጠይቃል። በዚህ በኩል ዩኔስኮ የካንትሪ ዳይሬክተሮቹ ትልቅ እገዛ አድርገውልን ዘንድሮ 1500 ዓመት የሆነውን የአባ ገሪማ ወንጌል የሚባለውን በአክሱም ዘመን የተጻፈውን ትልቁን በካርበን ዴቲንግ የተረጋገጠ ነው። በነገራችን ላይ ይሄ 1500 ዓመት ያልኩ እድሜ እኛ የምናወራው እድሜ ሳይሆን ፈረንጆቹ በካርበን ዴቲንግ በሚገባ ያረጋገጡት እድሜ ነው። ከብራናው ተወስዶ እድሜው ተለክቶ በላቦራቶሪ ታውቋል። ይሄንን
የመጨረሻ የማስመዝገብ ሂደቱን ኖሚኔት አድርገን በኖቬምበር ባለፈው ኖቬምበር አስገብተናል። እንግዲህ ከጥቂት ወራት በኋላ የኖሚኔሽን ስታንዳርዱን አልፎ ውጤት ያገኝልናል እንላለን። ይሄን ለማድረግ ግን በአጋጣሚ ሆኖ እንደ አባ ገሪማ የገሪማ ወንጌል ላይ በጣም በርካታ ለቁጥር የበዙ ምሁራን ፒኤችዲ ዲዘርቴሽን ጽፈውበታል፣ መጽሐፍት አሳትመውበታል፣ የፊሎሎጂ ሰዎች የፊሎሎጂ ስራ ሰርተውበታል። ከሮም በተለይ ጣሊያን በዚህ በፊሎሎጂ ስራ በጣም የታወቀች ነች። ጀርመን፣ ካናዳ ያሉ ትልልቅ ፕሮፌሰሮች ምስክርነት ሰጥተውት ነው ይሄ ኖሚኔሽን የተሳካው። ይሄ እንግዲህ የምሁራን ካውንስልን መሰብሰብ በጣም የሚጠይቅ ነገር ነው። በዚህ በኩል ጠንካራ ስራ ነው እየሰራን ያለ ነው። ብሔራዊ ምክር ቤት ማቋቁመናል። የምሁራን ኮሚቴ ነው። ለእያንዳንዱ ከዚህ በኋላም ለምናስመዘግባቸው መዛግብት እነዚህ ምሁራን ኮንትሪቢዩት የሚያደርጉበት አንዱ ፕላትፎርም ነው ይሄኛው። ሁለተኛው ከትልልቆቹ እንደ ኢትዮጵያ ጥንታዊ መዛግብት ካላቸው ተቋማት ጋር ትልልቅ ግንኙነቶች ፈጥረናል። ከቱሪን ዩኒቨርሲቲ፣ ከብሪቲሽ ላይብራሪ፣ ከኮሌጅ ቪል ከሚኒሶታው የኮሌጅ ቪል ዩኒቨርሲቲ ጋር በጣም ትልልቅ ግንኙነቶች ፈጥረናል። እነዚህ ተቋማት ቀደም ሲልም ከኢትዮጵያን ስተዲስ ከዚህ ተቋም ጋር ጥሩ ግንኙነት የነበራቸው ናቸው። የበለጠ በተጠናከረ ሁኔታ እንዲቀጥል ለማድረግ ብዙ ስራዎች እየተሰሩ ነው ያሉት። እነዚህ ህብረቶች የሀገር ውስጥ ካውንስልን ደግሞ የማጠናከር የሊቃውንት ጉባኤን የማጠናከር ስራ በመስራት ተቋሙ ምሁራዊ ጥሪት እንዲኖረው፣ ሰነድ ስለተከማቸ ዴድ ነው፣ ኢንተርፕሬተር ካላገኘ ዋጋ አይኖረውም። ያንን የሚተረጉም ያንን ወደ ዋጋ የሚቀይር ያንን አፍታቶ ሀቲት የሚሰራ የምሁራን ካውንስል ያስፈልገናል። ይሄንን ጅምሩ አለን፣ እሱን እያጠናከርን እንቀጥላለን የሚል ነው ያለ። ጥሩ ነው። አሁን እንግዲህ ብዙ ጊዜ ሁላችን የምንሰማው አንዳንዴ ከውጭ ሀገር ስለኛ ሀገር የሚጽፉም አሉ፣ ከውጭ ሀገር ሆኖ ስለ ኢትዮጵያም ወይም ስለ አፍሪካ የሚጽፉ አሉ። ግን የእኛ ሰዎችም አሉ ስለ እኛ ሀገር በጣም የሚያውቁ ብዙ ሰዎች ሀገር ቤትም አገር ውጭም አሉ። ኤክስፐርቶች፣ አስተማሪዎች ሁሉ እንዳሉ ነው የማውቀው እኔ። የኢትዮጵያኖች ሆነው ሌላ ሀገር እየሄዱ የሚያስተምሩ እና ትልልቅ ኮንፈረንሶች ላይ በደንብ የአፍሪካን ታሪክ የኢትዮጵያን ታሪክ አሁን ያልከኝ ነገር በጣም ኢምፖርታንት ነው። እንደዚህ ካውንስል እንደዚህ አይነት የእኛን ሰዎች ሀሳብ በተለይ የኢትዮጵያኖችን የራሳችንን ታሪክ በደንብ ማወቅ የምንችለው ራሳችንን ከዚህ በፊት የተጠኑም ነገሮች ካሉ መጽሐፎችም ካሉ ወይም ኤክስፐርቶች ካሉ እነዛ መሰባሰባቸውና ወደ አንድ የኮላቦሬሽን ሙድ ውስጥ መግባቱ በጣም ኢምፖርታንት ነው። በተለይ ታሪክ ነው፣ ምንም ጥያቄ የለውም። እዛ ላይ የሰራ ሰው በሙሉ ባለበት ሀገር የትም ከኢትዮጵያ ውስጥ የሚሆን ውጭ የሚሆን ለዚህ አይነት ነገር ኮንትሪቢዩት ማድረግ አለበት። ይሄ በጣም ደስ የሚል እንትን ነው፣ ያንን ሀሳብ መኖሩ ማለት ነው። ሌላ ሁለት ጥያቄ አለኝ፣ ከዛ በኋላ እንጨርሳለን። አቶ ሰርጸ ካላስቸገርኩኝ። ችግር የለውም። እሺ፣ አንደኛው የዲጂታል ኢትዮጵያ 2030 የሚል ትልቅ እንቅስቃሴ አለ። በጣም ጥሩ እንቅስቃሴ ነው። ግን ሁላችንም የሚያሳስበን የዚህ ዘርፍ የኛ ዘርፍ ምንድነው ሮሉ ነው። ምክንያቱም በጣም ብዙ ዲጂታል ውስጥ ለመግባት አሁን የሙዚቃውን ብቻ አንተ የምታውቀው ነገር አለ። ከካሴት ወደ ሲዲ፣ ከሲዲ ምናምን ሰብሎ ያ ነገር እንኳን በደንብ ሳንሰራበት ወደ ዲጂታል እንለውጣለን ብለን ብዙ ሰዎች የሞከሩት ጉዳይ አለ። ዲጂታል እንትን ኢትዮጵያን ሙዚቃ አዳን ነው አዲስ እንትን ሰጠ ነው እየተባለ ብዙ ሰውን ተስፋ የሚያሰጥ ነገር ተደርጎ ምንም ነገር ያላለፈና ምንም ያልከደ ጉዳይ አለ። ያን ችግሮቻችንን እናውቀዋለን። መነሻው ምንድነው? የኮፒራይት ቅድም የምናወራው የኮፒራይት እና መሰረታዊ የሆነውን የቤት ስራችንን ሳንሰራ ነው የምናለመው። ሌላ ገና ነገሩን ሳንሰራ ትልቁን ነገር ላይ ኖርና ወይም ለንግድ እናስብና በጣም ብዙ ገንዘብ የሚገባ መስሎን ያለውንም እንኳን የሲዲ የካሴት ስራውን ራሱን ቢቀጥሉ ሁሉ ጥሩ ነበር የሚል ሀሳብ አለና ወደ ዲጂታል ውስጥ ይህን ሴክተር በምንድን ነው የምናስገባው? አሁን ፊልሙን በለው ሙዚቃውን በለው ማንበቢያውን በለው መሰረታዊ ነገሮቹን ካልሰራን አሁንም ወደኋላ እንሄዳለን። እኛ ይሄ ሴክተር ነው ወደኋላ ሊሆን የሚችለው የሚል ፍራቻ አለ። ምክንያቱም ያንን ነገር ወይ አትሊስት አይደንቲፋይ አድርገን ማጥናት አለ። ለምንድን ነው እስካሁን በግል ወይም በማህበር ወይ
ምናምን ተጀምሮ የነበረው ለምንድን ነው ላክ ያላረጉት ወደ ውጤት ያለ እሱን ካላወቀን እንደገና ምንም የሚያስኬድብን አያስኬድንም ማለት ነው። እንደገና ከኋላ ሆነን ማልቀስ ብቻ ነው የሚሆነው የኛ ሴክተር ስራ እና ምን ይመስልሃል አቶ ሰርጸ አንተ ለብዙ ዓመት የሰራህነ እንዴት ነው ከዛ ጋር ከዚህ ጥሩ የተከፈተ እድል ጋራ ይሄ ሴክተር አብሮ መሄድ የሚችልበት መንገድ ምንድን ነው? ካልተሰራ አሳይመንት ተነስተን ስለምናየው በጣም ያስፈራል ተሾመ አንተ እንዳልከው። ምክንያቱም አንዳንድ ጊዜ እየቀደመ ሲደርስብን የኛ ዝግጅት ደግሞ ወደ ኋላ የሆነ ሲሆን ሁልጊዜም የመጣው እንደ ማዕበል እንጂ እንደ ረድኤት ለማየት በጣም እንቸገራለን። እንደ ጸጋ እንደ ጥሩ ኦፖርቹኒቲ ለማየት እንደ ሌሎቹ ዘርፎች በጣም እንቸገራለን። ለምሳሌ በቴሌኮሙ ዘርፍ በቴክኖሎጂው ዘርፍ ያሉ ሰዎች ይሄንን ጉዳይ እንደ ትልቅ ብስራት በደስታ ነው የሚቀበሉት። ምክንያቱም ብዙ ልምምዱ ስላላቸው ዝግጁነቱም ስላላቸው በኢንስቲትዩሽናሊም ዝግጅት አላቸው። ይሄ ነገር የት ድረስ እንደሚያደርሳቸውም ወደ ምን እንደሚያስመነድገው ዘርፋቸውንም ያውቃሉ። የኛ ግን ጭንቀት ነው። አሁን ለምሳሌ እንደው የዲጂታል 2030ን ጉዳይ አብረን እናየዋለን። ግን እንዲሁ ምሳሌ ልስጥ። ኤአይ ለምሳሌ የኤአይ ቴክኖሎጂ መምጣት ለሳይንሱ፣ ለቴክኖሎጂው፣ ለቴሌኮሙ፣ ለትራንስፖርቱ፣ ለሌሎቹ የሚሰጠው ብስራትና ለኪነ ጥበቡ የሚሰጠው ብርታት አንድ አይደለም። ለኪነ ጥበቡ ስጋት ነው። ምክንያቱም ሙሉ የፈጠራ የክሬቲቪቲን ጉዳይ ከሰው ተነጥቆ ወደ ማሽን ወይም ወደ ቴክኖሎጂ ወደ ሮቦት ተሸጋግሮ ቁጭ ይላል። ማን ነው የሚፈጥረው? ሂውማን ፈጠራ ይኖራል የሚል ከባድ ስጋት አለ። አሁንም ኮንቨርሴሽኑ ተጀምሯል። ጭንቅ ነው በጣም። ኢትዮጵያ ደግሞ ያስደነግጣል የበለጠ። በቅድም ባልከው መልኩ የዲጂታል ቴክኖሎጂው መምጣት በእውነት ኤክስፖዚሽኑን በጣም ይጨምረዋል። ኢንተርናሽናል ኤክስፖዠሩን በጣም ይጨምረዋል። የጥበቡን በጣም ከፍተኛ የሆነ አሁን አጥረናት የነበረችውን የስነ ጥበብ አፕሪሺዬሽን ዓለም አፕሪሺዬት እንዲያደርገው የማድረግ ትልቅ እድል ቦታና ጊዜ በማይወስነው ሁኔታ ኤክስፖዝድ የመሆን እድልን በጣም የሚፈጥርለት ነገር ነው። ይሄ በጣም መጀመሪያ ከዚህ ነው መነሳት የሚጠበቅብን የሚመስለኝ። ነገር ግን አብረው ግን መታየት ያለባቸው የዘርፉ ብቻ የሆኑ ከዘርፉ ችግሮች የሚመነጩ ጉዳዮች ግን ቅድም የዘረዘርናቸው አሉ። ሁሉ ነገር እሺ ወደ ዲጂታይዜሽን አመጣን፣ መልካም እሰየው፣ ለሁሉ ሰው አክሰሰብል አደረግ ነው። እንደገናም ደግሞ ለቅድም ላልነው ለኤአይውም የሚማረውን ዳታ ሙሉን ሰጠ ነው እንበል። ከዛ በኋላ የምንቸገረው ምንድን ነው? ምንም አይነት ከነዚህ ተግባራት ኢኮኖሚክ ቤኔፊት ለመሰብሰብ የሚያስችል ኢንስቲትዩሽናል ስራ ደግሞ አልሰራንም፣ የለንም። የቴክኖሎጂውም ዝግጅት የለም፣ በሱ አይነት ባህልም አልመጣንም። ስለዚህ ዝም ብሎ የመጠቀሚያ ሲሳይነት ብቻ በተለይ የፈጠራ ባለሙያውን በጣም በሚጎዳ መልኩ ሊቀጥልበት ይችላል። ስለዚህ የቆየው ቴክኖሎጂ እንደው እሱ ራሱ ቢቆይልን ይሻላል የሚል ክርክር እኔም እሰማለሁ። ለዚህ ግን የማይቀር እስከሆነ ድረስ በጣም ቁርጥ የሆነ ኢንቴሌክቹዋል የሆነ ምሪት ያለው የካውንስል ምክክር ያስፈልጋል፣ ዝግጅት ያስፈልጋል። በምን እንዘጋጅ? ይሄ ዘመን አይቀርም፣ መምጣቱም አይቀር ነው። እኛ ብንሸሸው ብንርቀው ፈጽሞ የማይቀር ነገር አለ። አንዳንድ ጊዜ የፈለገ በራችን አጥብቀን ብንዘጋ የማይቀርልን ጉዳይ አለና ይሄንን ነገር ጆይን የሚያደርግ ማንነትና ብቃት ይዘን እንዴት እንገኝ ለሚለው ከባድ እዚህ እኔ መልስ የማልሰጥበት ግን ትልቅ ምክክርና ዝግጅት የሚፈልግ እየመጣ ያለውን ነገር የመገንዘብ ከባድ ስራ ይጠበቅብናል ብዬ ነው ማምነው። ለዚህ ነው ተስፋ አረጋለሁ። እኔ አሁን የተቋማት አደረጃጀት በጣም እየተሻሻለ ነው። በሚኒስትሪ ደረጃ የስነ ጥበብን ጉዳይ ስራዬ ብሎ የሚመራ የሴክሽን ተቋቁሟል። በሚኒስትር ዴታ ደረጃ የሚመራ ነው። በሱ አማካኝነት የሚኖር የቴክኖሎጂ ሽግግርን ፎከስ ያደረገ ስትራቴጂክ ግብ እይታ እንደሚኖር እርግጠኛ ነኝ። ግን በስነ ጥበብ ማህበረሰቡ ዘንድ ደግሞ ተመሳሳይ ዝግጅት ከሌለ ይሄው እድል እንዲሁ ሊያልፍ ይችላል። ደግሞ ማለፍ ብቻ አይደለም፣ በማይገባ ሁኔታ ሀብትን ደግሞ ሰለባ አድርጎ ሊያልፍም ይችላል።
ስለዚህ በጣም በጥንቃቄ መታየት ያለበት ነገር እኔ የማየው እንደ እሳት ነው። እሳትን እንግዲህ በጣም ብልሃት ባለው አጠቃቀም ምግብ ይበስልበታል። ብልሃት በሌለው አጠቃቀም ደግሞ አደጋ ይደርስበታል፣ ቃጠሎም ሊከሰት ይችላል። እና ልክ እንደዛ አይነት መንታ ምንድነው አፍ ያለው ጉዳይ ነው ብዬ ነው የማስበው። ጥንቃቄው ግን እንዳለ ነው መሆን ያለበት። ጥሩ ነው። አቶ ዘርፀ አሁን ዛሬ በጣም ትልልቅና ኢምፖርታንት ጥያቄዎች ላይ ነበር ስንወያይ የቆየ ነው። በጣም በእኔ በኩል በጣም ደስተኛ ነኝ። አንደኛ ስለ ብሔራዊ ቤተመዛግብት ቤተመጻሕፍት መምሪያ ተብሎ በሚታወቀው ድርጅት የሚሰሩትን ስራዎች ብዙዎቹ እንዲያውቁ ለማድረግ ሞክረናል። ትልቅ ታሪክ ያለው በጣም ኢምፖርታንትና አስፈላጊ የሆነው ድርጅትን ሁሉም መንከባከብ ያለበትን ጉዳይ በጣም በጥሩ መንገድ ነው ያየነው። ይሄ በራታ ብለን ነው እኛም የምንደግፈው። ሌላው ችግሮችም እንዳሉ ነው። እንግዲህ አሁን የዚህ ኮፒራይቱ ጉዳይ የሁል ጊዜ ችግራችን ነው። እሱንም አንስተነዋል እንደተለመደው። ያ ግን የሁሉንም ጆሮ የሁሉንም አይን ያስፈልገዋል ብለን ነው የምንገምተው እና ፎከስ ያስፈልገዋል የሚል ጉዳይ አለ። ሌላው ስለዚህ ስለ ፖሊሲ የሚባለው ጉዳይ ትልቁ ኢምፖርታንቱ ጉዳይ ነው። እንግዲህ እሱ ነው ተስፋችን ብዬ ነው የምገምተው። አሁን ተስፋው ያ ፖሊሲ እና ትልልቅ ነገሮች የሚታሰቡ በመንግስት ደረጃ፣ ይሄ ግን መከታተል የሚጠይቅና አንዴ እንደተለመደው እንዳይሆን ስጋቻ ያለውን እሱን ካቀረፍን አትሊስት ነገሮችን እያጸዳልን ወደኋላ ተመልሶ ብቻ ከማየት ወደፊት ማየቱን ውስጥ ለመግባት ይቻላል ለማለት ነው። ጥሩ ተስፋ ነው። ሌላው የዲጂታል ኢትዮጵያ 2030 የሁላችንም ፍራቻ ነው። ወደኋላ እንዳንቀር የዚህ ሴክተር አሁንም ከሌሎቹ ሴክተሮች ወደኋላ እንዳንቀር በእውቀት፣ በችሎታ፣ በፖሊሲ እና በመተባበር መሰራት ያለበት ትልቅ ሴክተር ነው። እሱም ተስፋ አለን። ያሉትን ችግሮች አይደንቲፋይ ማድረግ አለብን። ወደ ዲጂታሉ መግቢያ እስካሁን ያልገባንበት መንገድ በደንብ መታየት አለበት። አሁን ሙዚቃው፣ ፊልሙ፣ ስነጹ በጣም 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 ችግር ላይ ነው ያለው። ምንም ጥያቄ የለውም እና ወደኋላ ያስቀረንም አሁን ቅድም የምናነሳቸው ችግሮች ናቸው። ብዙ ማያልቅ ጥያቄዎች ነው ያሉኝ እውነቱን ለመናገር። ከአንተ ጋር ሙሉ ቀን ብንወያይም ደስ ይለናል፣ ግን ጊዜው ስለማይበቃን ለዛሬው በጣም በጣም ነው የማመሰግነው። ይህንን እድል ሰጥተህን እዚህ ፖድካስት ላይ ስለመጣልን በጣም በጣም ነው የማመሰግነው አቶ ዘርፀ። እኔ በጣም በጣም አመሰግናለሁ ተሾመ። ረዥም ዓመት ነው ከሰላም ኢትዮጵያ ጋር ያለኝ ትውውቅ። በዚህ ካልቸራል ትልቅ ፕላትፎርም ላይ ደግሞ ተጋብዤ ይሄን ሀሳብ እንዳጋራ የራሴንም ግላዊ ነገር እንደገናም ደግሞ የምመራውንም ተቋም እንዳሳውቅ እድል ስለተፈጠረልኝ በጣም እጅግ አድርጌ አመሰግናለሁ። የኢትዮጵያ ስነ ጥበብም እስካሁን ባለው ይሄ ትራዲሽናል በሆነው አካሄድ፣ ኢንዱስትሪ ባልሆነው አካሄድ የሄደው ሂደት ነው የጎዳው ብዬ ስለማምን የኢንቨስትመንት ኤሪያ መሆን መቻል አለበት። የኢንቨስትመንት ኤሪያ ሲሆን የእኛ ሀገር ሰው ብቻ ሳይሆን ሌሎች ዓለም አቀፍ ትልልቅ ባለሀብቶች ጭምር መጥተው ኢንቨስት የሚያደርጉበት ኤሪያ ይሆናል። ገንዘባቸውን ኢንቨስት ያደረጉ ሰዎች ደግሞ ሲስተም ይፈጥሩለታል። ይህን ሁሉ ለመዘርጋት የፖሊሲ ምሉእ እይታ፣ ክሊር እይታ፣ የመገዣ እይታ በጣም አስፈላጊ ነው። ኢንሴንቲቭ በጣም ይፈልጋል። በጣም በጣም እስካሁን ድረስ ያለው የባለሙያዎቹ የሙያ ፍቅር ነው እስካሁን ይዞት ያመጣው እንጂ ሌላ ምንም ነዳጅ አግኝቶ አይደለም። በወዶ ገቦች ነው እየተመራ የነበረው እስካሁን ድረስ እና ከዚህ ወደ ያለውን ተስፋውን ደግሞ በጥሩ ሁኔታ ለመቀየስ ቅድም የተነጋገርናቸውን ቁም ነገሮች ወደ ስራ ላይ መዋል አለባቸውና እነዚህ ኮንቨርሴሽንስ እዚህ ፖድካስት ላይ መደረጋቸው በጣም ይጠቅማል። ብዙ ሀሳቦችን እንዲወጡ ያደርጋል። ሀሳብ እንግዲህ በሌላው ዓለም ያለውን ዋጋ እናውቀዋለን። በእኛ ሀገርም ዋጋ የሚኖረው እንዲህ አይነት ትንሽ ሰከን ያሉ ውይይቶች ስናደርግ ይመስለኛልና እኔ ለዚህ መጥናለሁ፣ ለዚህ አይነት ኮንቨርሴሽን መጥናለሁ ብዬ አስቤም አላቅም። ግን የተሰጠኝ እድል በጣም ትልቅ ነው። በእሱ እንግዲህ የሚረባ ሀሳብ አቅርቤ ከሆነ በጣም ትልቅ እድለኝነት ይሰማኛል እና በጣም አድርጌ እናንተን አመሰግናለሁ። እግዜር ይስጥልኝ። እኔም በጣም አመሰግናለሁ አቶ ዘርፀ። እንግዲህ የዚህ ዓላማው ቅድም እንዳልነው የፖድካስቱ
ያለን ችግር አለብን፣ ምንም ጥያቄ የለውም። ያሉትንም የሚፈጠሩትንም እድሎችን እንዴት ነው የምንጠቀመው እና ያሉትንም ችሎታዎች ሀገራችን ውስጥ በጣም የሚገርሙ ችሎታ ያላቸው ሰዎች አሉ፣ ከሀገርም ውጭ አሉ። ያን ሁሉ አጠቃለን ያለን ችግሮችን አይደንቲፋይ ካደረግን በኋላ ወደ ችግሮች ሶሉሽኑ ላይ የመግባቱ ጉዳይ ነው አሁን ትልቁ መስራት ያለብንና እንዳንተ አይነት ባለሙያ እዚህ ፖድካስት መጥቶ ይህንን ሼር ማድረጉ በጣም ለኛ ትልቅ ነገር ነው። እንግዲህ እንግዶቻችን የዚህ ፖድካስት ተከታታዮች ይህንን ፖድካስት ሌላም እንግዳ ይዘን እንመጣለን። ለመቀጠል ነው እንግዲህ ሀሳባችን። ሰብስክራይብ ብታደረጉን ጥሩ ነው በዩቲዩባችን ሌላ አዳዲስ ኢንፎርሜሽን ለማግኘት። በሌሎችም ይሄ ፕሮግራም በምን አሰራጭበት መንገድ በሙሉ ተከታተሉን። በሚቀጥለው ፖድካስት ከምንገናኝ ደህና ሁኑልን።